ኢየሱስ እያለ የዘመረው ወንድማችን ዘማሪ ገብረ ዮሐንስ መኪና ሊገዛለት ነው። እና ፕሊስ ባካችሁ አትሸወዱ። ጥቃቅን በሆኑ ነገሮች ፕሊስ ባካችሁ አትሸወዱ። ኦርቶዶክስ ቅዱስ ቤተክርስቲያናችን እንዲህ አይነት አስተምሮ የላትም። ሰዎች ኢየሱስ ስላሉ ከቤተክርስቲያን ተባረው አያውቁም። ኢየሱስ ስላሉ ሰዎች ከቤተክርስቲያን እንዲርቁ ተደርገው አያውቁም። ኢየሱስ የሚለው ስም የእያንዳንዱ ክርስቲያን እንዴት ልበላችሁ ይላችሁ የሥራ ሊሆን ይችላል፣ የትምህርት ሊሆን ይችላል። የእያንዳንዱን ምዕራፍ የሚጀምርበት ስም ኢየሱስ ነው። በቃ ከሰማይ በታች ከምድር በላይ በሰሜን በምዕራብ በደቡብ በምስራቅ በሁሉም አቅጣጫ እያንዳንዱ ኦርቶዶክሳዊ ባለማተብ የሆነ ክርስቲያን የሚሞትለት ስም ነው ኢየሱስ። በነገራችን ላይ ኢየሱስ ስንል ተገፋን፣ ኢየሱስ ስንል እንደዚህ ደበደቡን፣ ኢየሱስ ስንል አባረሩን በሚሏችሁ ሰዎች ፊት አትሸንገሉ፣ ባካችሁን አትታለሉ። ምክንያቱም ኦርቶዶክሳውያን ኢየሱስ ስለሚለው ስም አንገታቸውን ለሰይፍ የሚሰጡ ደማቸውን የሚያፈሱ ስጋቸውን የሚቆርሱ ናቸው። ለዚህ ደግሞ ለእናንተ ብዙ መስረጃዎችን አውጥተን ማሳየት አይጠበቅብንም። በዚህ በ21ኛው ክፍለ ዘመን በሊቢያ ላይ ሰማዕትነት የተቀበሉ ኦርቶዶክሳዊ አማኝ የሆኑ ወንድሞቻችን ከምስክርም በላይ ናቸው። በዚህ ዘመን የትኛው ፕሮቴስታንት ኢየሱስ ስለሚለው ስም ሰማዕትነትን ቆሞ አይቀበልም። ባለማተብ የሆኑ የዚህ ቅዱስ ቤተክርስቲያን ልጆች የሆኑ ኦርቶዶክስ ቅዱስ ቤተክርስቲያን አማኝ የሆኑ ክርስቲያኖች ግን በክርስቶስ ኢየሱስ የሚያምኑ እነዚህ ነፍሳት ግን ኢየሱስ ስለሚለው ስም ሳይሳሱ አንገታቸውን ለሰይፍ ሰጥተዋል እንደ ቅዱስ ጳውሎስ። እና እባካችሁ ቀረብ ብላችሁ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛን ጠይቁ። አንዳንዴ ከሩቅ የሚነገሩ ነገሮችን ብቻ ሰምታችሁ እንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ ባይኖራችሁ ደስ ይለናል። ቀረብ በሉና እኛን አውሩ። በጣም ረጅም ጊዜ ተደጋጋሚ የሆኑ ላይቮችን እያነሳን ስናወራ ነበረ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ? እስኪ ፕሮቴስታንት የሆናችሁ እህቶች ወንድሞች ኑና ሲናወራበት። እንደው የትኛው ትምህርት ገብቷችሁ ነው? የትኛው ትምህርት ከመጽሐፍ ቅዱስ ውጪ ነው ብላችሁ ነው ዛሬም በድቅድቅ ጨለማ እየተንከራተታችሁ ያላችሁት? ይሄ ውሃውን በጥብጬ ወተት አደረግኩት፣ ይሄንን ዘይት አኖይንቲንግ ያደረግኩት፣ በዚህ ወጥቶ በዚህ ገብቶ እፍ ብዬ ሸንቃጥ አረጋችኋለሁ እያለ በሚቀልድባችሁ ነጋዴ ላይ እንዲህ መጫወቻ የምትሆኑት እስከ መቼ ነው? በባካችሁ ቀረብ በሉና ኦርቶዶክስ ቅዱስ ቤተክርስቲያን ዲስከቨር አድርጓት፣ እወቋት። በቻላችሁት አቅም ወደኛ ቀረብ ብላችሁ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እወቁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተናል ስትሉ ወደ የትኛው የፕሮቴስታንት አዳራሽ ነው ሄዳችሁት? ፕሮቴስታንቲዝም በጣም ለ9 ትናንሽ የተከፋፈለ ቤተ እምነት እንደሆነ ታውቃላችሁ? ስንቶቻችሁ ናቸው ይሄንን የምታውቁት? እናንተ ፕሮቴስታንት መሆናችሁን ነው የምታውቁት አይደለ? ነገር ግን ሙሉ ወንጌል ከመካነ ኢየሱስ፣ ጉባኤ እግዚአብሔር ከመካነ ኢየሱስ፣ ሌሎችም የእያንዳንዱ በውስጥ የሚጠሩት ቤተ እምነቶች በአጠቃላይ በጎሪጥ የሚተያዩ ቤተ እምነቶች እንደሆኑ ታውቃላችሁ? ኦርቶዶክስ ቤተክርስቲያን ስሟ ሲጠራ ብቻ አንድ ነን ብለው እንደሚናገሩ ይህንን ታውቃላችሁ? እባካችሁ አትታለሉ፣ አትሸወዱ። እኔ በጣም በህይወቴ በጣም ብዙ ቀሎች አይቻለሁ። በጣም ብዙ ቀሎች ያስቀውኝ ያውቃሉ። ነገር ግን እንደ ኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ካውንስል የሚያስቀኝ ቀለኛ የለም። የሆነ ሰዓት ላይ ምን ተፈጠረ መሰላችሁ? ኦርቶዶክስ ቤተክርስቲያን የአደባባይ በዓል አላት። የሌላም ቤተ እምነት ተከታይ የሆኑ ሰዎች የአደባባይ በዓል አላቸው። ስለዚህ እኛም አደባባይ ላይ ወጥተን የምናከብረው ባህል ያስፈልገናል ብለው አንድ የሆነ ቀን ወሰኑና እንግዲህ ተመልከቱ፣ የተለያየ ቤተ እምነት ተከታዮች ናቸው፣ የተለያየ አይነት አስተምሮ ያላቸው አንድ ላይ መስቀል አደባባይ ተገኝተው ዘለሉ። አሁን እዚህ ጋር መተው መስቀል አደባባይ የዘለሉበት ትልቁ ሪዝን እልህ ስላለባቸው ነው። በቃ ይሄ ለኦርቶዶክስ ቤተክርስቲያን አንድ መሆናችንና ሳይ በቁጥር እየበዛን ነው የሚለውን አይነት ስታፍ ለማራመድ ነው። እኛ ከቁጥር ጋር ችግር የለብንም። ነገር ግን መዝለል የትምህርት ልዩነትን አንድ አያደርግም። ፕሮቴስታንት እህቶች ወንድሞች አንድ ላይ መጥቶ መስቀል አደባባይ መሰብሰብ ይሄ ለዘመናት የተፈጠረውን በየማላችሁ ያለውን የትምህርት ልዩነት መልሶ አንድ አያደርገውም። ወደ አንድ አያመጣችሁም። ወደ አንድ የሚያመጣችሁ መስቀል አደባባይ ላይ ሰብሰብ ብላችሁ በባስ ተጭናችሁ መታችሁ ተሰልፋችሁ መታችሁ ኮንሰርት የሆነ ቦታ ላይ ያው ስለጨፈራችሁ ስለዘለላችሁ አይደለም። ዝላይና ጭፈራ እንኳን እናንተን ዓለምን አንድ አላደረገም።
በመካከል ያለውን የትምህርት ልዩነት አንድ ማድረግ እኔ በጣም ይሄን ነገር እኔ ሳብራራ ራሱ በጣም ነው ግራ የሚገባኝ። ኤኒዌይስ እባካችሁን የምትሄዱበትን ነገር ወቁ። ኦርቶዶክስ ቤተክርስቲያን አውቀናት ተረርተናት መጽሐፍ ቅዱስ ስለማታስተምር ወንጌል ገብቶን ነው ፕሮቴስታንት የሆኑ የምትሉ ሰዎች ወደ 9 ትናንሽ የተከፋፈላችሁ እንደሆነ ወቁ ተረዱ ፕሊዝ። ኦኬ ፕሮቴስታንት ስትሆኑ ወደ የትኛው ፕሮቴስታንት ነው እየሄዳችሁ ያላችሁት? ወደ ሙሉ ወንጌል፣ ወደ መሰረተ ክርስቶስ፣ ወደ ቃለ ሕይወት፣ ወደ መካነ ኢየሱስ፣ ወደ ብርሃነ ወንጌል፣ ወደ የትኛው? ወደ ተልእኮ ለትውልድ ወደ የትኛው ነው እየሄዳችሁ ያላችሁት? ወደ ጉባኤ እግዚአብሔር፣ ወደ 7000 ምርጦቹ፣ ወደ ክብረ ጽዮን፣ ወደ የትኛው ቸርች ነው እየሄዳችሁ ያላችሁት? ወደ ወንድማማቾች ቤተክርስቲያን። ወንድማማቾች የሚባል እኔ የግብጽ ፓርቲ እንዳለ ነበር የማውቀው የሚባል የፕሮቴስታንት ቤተ እምነት አለ። ወደ ወንድማማቾች ስጋ ቤት ነው አይደል እናንተ የምታውቁት? ወዴት ነው የምትሄዱት? እባካችሁ ፕሊዝ ዲስ ማች በነፍሳችሁ ላይ አትጫወቱ። ይሄን ያክል በነፍሳችሁ ላይ አትቀልዱ ባካችሁን። በቃ ግድ እልሁን አዘግዩት። ያዙ ይልቀቁኝ ምናምን የሚለውን ውስጣችሁ በቃ የሚያንገረግራችሁን ነገር አንድ ጊዜ አዘግዩት፣ አረጋጉትና ፖዚቲቭ ሆናችሁ ወደ ኦርቶዶክስ ቤተክርስቲያን ቅረቡ። ኦርቶዶክስ ቅድስት ቤተክርስቲያን የምታስተምረው ትምህርት ምንድን ነው? ቀርባችሁ ጠይቁ። የፈለገ አትናቴዎስ አገላለጽ ካልገባችሁ የሌሎች ወንድሞችን አገላለጽ። ኦኬ ፈለገ አትናቴዎስ አንድን ነገር ሲናገር ሲያብራራ ድንገት ካልተረዳችሁት በደንብ ውስጣችሁ ካልገባ ከነ ልደት የልደት ካልገባችሁ የዮ ካልገባችሁ የጋዲሳ ካልገባችሁ የሌሎች መምህራንን ቁጭ ብላችሁ በደንብ አድርጋችሁ የኦርቶዶክስ ቤተክርስቲያን አስተምሮ ምን እንደሆነ ባካችሁ ጠይቁ፣ ተረዱ። እኔ አሁንም ዛሬም ለፕሮቴስታንቶች ወንድሞች እድል እሰጣለሁ። ፖዚቲቭ ሆናችሁ ስፔሻሊ ከዚህ ቀደም አዎ ኦርቶዶክስ ቤተክርስቲያን አማኝ ነበርን፣ ክርስቲያን ነበርን፣ እውነት ገብቶን ነው አሁን ወደ ፕሮቴስታንቲዝም ይሄድ ነው የምትሉ ካላችሁ ስፔሻሊ እናንተን እኔ በክርስቶስ ፍቅር በጣም ለወራችሁ ፈልጋለሁ። ብቻ ግን ፖዚቲቭ ሆናችሁ ገስ ላይ ግቡ። እሺ ፖዚቲቭ እንድትሆኑ ብቻ ነው የምንፈልገው። አደራ ከእናንተ የምንፈልገው ያንን ብቻ ነው። ፖዚቲቭ ሆናችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር እንድታወሩ ነው። እኛ ከዚህ ቀደም ክርስቲያን ነበረን። ኦርቶዶክስ ቤተክርስቲያን ትምህርቷ ከዚህ ቀደም እንዲህ ነበረ። አሁን ይሄን ተረርተን ፕሮቴስታንት ሆነናል። እስቲ መጽሐፍ ቅዱስ ይዳኘን። መጽሐፍ ቅዱስን ከማል እናርግና እናንተ ያመናችሁት ነገር ምንድነው? ቀድሞ ኦርቶዶክስ ቤተክርስቲያን አታስተምርም፣ ይሄ ትምህርቷ ፍጹም ከመጽሐፍ ቅዱስ ውጪ ነው። ፖይንት ምንድነው? መጽሐፍ ቅዱስን ከማል አድርገን መጽሐፍ ቅዱስ ይዳኘን እናወራ እና ልክ በእንደዚህ አይነት ፖዚሽን ላይ ያላችሁ ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። እሺ አስገባኝ ያለኝን ሰው አስገብቻለሁ። ወንድማችን ወደ ላይቭ ተመለስ ፕሊስ። ሰላም እንደምን አለ? እንዴት አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድሜ። ማን ልበል ስምህን? ሱራፊል እባላለሁ ከወንጌላውያኖች ህብረት እና ከሙሉ ወንጌል ቤተክርስቲያን ህብረት ነው እና የምታወራቸውን አንዳንድ ነገሮች እያዩ ነበርና ያው በዛ ውስጥ በፖዚቲቭም በኖርማላይዝድ ነገሮችን በነወያይና እድሉን ካገኙትም እንግዲህ ሐሳቤንም አንተ የምትናገራቸውንም የተለያዩ የትምህርት ነገሮችንም ብዙ ጊዜ ስለምከታተል እና እንዳልከው በፖዚቲቭ ነገር ብቻ ብናወራ ደስ ይለኛል። እና ያው ጥያቄዎች የሚኖሩኝ እኔ እንግዲህ በልጅነት ወቅት የኦርቶዶክስ ተዋሕዶ ቤተክርስቲያን እንተዋወቅ መጀመሪያ አባል ነበርኩት። አይ ቲንክ እስከ 16 ዓመት ምናምን ወንድማችን ሱራ ሰማለው የቤተክርስቲያኑን አጠቃላይ አይሰማም የእምነቱን ወንድማችን አቀዋለው። ወንድማችን ሱራ ምናልባት ድምጽ የተሰማ ከሆነ በመጀመሪያ እንተዋወቅ። የምትፈልጋቸው ነገሮች ታወራለህ፣ ችግር የለውም። እሺ በመጀመሪያ እንተዋወቅ። ስምህን ነግረኛል። ከዛ በኋላ ግን ሌላ ምንም አይነት ነገርህን ሳልረዳ ነው ወደ ሐሳብ ሄድከው። ስለዚህ በደንብ እንተዋወቅ። እሺ ወንድማችን ሱራፌል እንኳን ደህና መጣህ። ከየት ቤተ እምነት ነው የመጣው?
እኔ ከወንጌላውያን አማኞች ህብረት ወይ ደግሞ ፕሮቴስታንት ከሚባለው እምነት ነው የመጣሁት። የቤተ ክርስቲያን የወንጌላውያን ሙሉ ወንጌል ከሙሉ ወንጌል ካገኘው ወዲህ ብዙ ነው ቤተ ክርስቲያን ነውና ከሙሉ ወንጌል ቤተ ክርስቲያን ወንጌላውያን ማለት ልክ እናንተ ጋር ቅዱስ ገብርኤል ቤተ ክርስቲያን፣ ቅዱስ ሚካኤል ቤተ ክርስቲያን እንዳለው አርሴማ እንዳለች ሁሉ ይሄ የቤተ ክርስቲያን መጠሪያ የቤተ ክርስቲያን ደንብ እንዳለው መመሪያ እንዳለው ሁሉ በሙሉ ወንጌል ቤተ ክርስቲያን ድምጽ ይቆራረጣል። ወንድማችን ሱራፌል ምናልባት በደንብ ኔትወርክን አስተካክለው ብትመጣ በጣም ደስ ይለናል። ወንድማችን ሱራፌል የኔ ድምጽ ይሰማችኋል አይደል ጋይስ? ነው እኔ ነኝ ጨረቃ ላይ ደግሞ ቆሜ እንዳልቀርብ እናታችሁ ኮሜንት ላይ ሲጻፉልኝ የኔ ድምጽ ይሰማችኋል አይደል? እሺ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው ፊቴ ድንገት ጥግት ይላል። ደነገጥኩ እኮ ወንድማችን ከእንደገና ፕሊስ ና ከእንደገና ና ግባ። በደንብ እድል እንሰጥሃለን። በደንብ እናወራለን። እሺ ማን ነው የሚለው? ሰላም ሰላም እግዚአብሔር ይመስገን። ማን ልበል ስምሽን? ቢታንያ። እሺ ቢታንያ ከየት ቤተ እምነት ነው የመጣሽው? እኔ እኮ ኦርቶዶክስ። እሺ ለምን ነበር ደስ ይላክሽልኝ? ጥያቄ ነበረኝ። 3 ጥያቄዎች አሉኝ። እሺ ግን እሱ ስለቀደመ እስከዛ ማይክሽን ተርጉማ። እሺ 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 ወንድማችን ሱራፌል ኔትወርክ ትንሽ በጣም እያስቸገረ ነበረ። አሁን ድምጻችን ይሰማል? ይሰማል። እሺ ከየት ቤተ እምነት ነው የመጣኸው ስልህ ከሙሉ ወንጌል ነው የመጣሁት እና የኢትዮጵያ ወንጌላውያን አማኞች ሲባል ልክ እንደናንተ የገብርኤል ቤተክርስቲያን፣ የአርሴማ ቤተክርስቲያን እንዳለው ልክ እንደዛ ነው የሚል ነገር እየነገርከን ነበረ። እያልከን ያለው ሙሉ ወንጌል አጥቢያ ነው እያልከን ነው እንጂ ቤተ እምነት አይደለም። ያ ይሄ ከኖርማል ከኖርኩትም አንፃር በሁሉም ይሄ እምነታዊ የሆኑ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም በወንጌላውያን አማኞች ወይ ደግሞ በጴንጤ አማኞች እንዳለው ሁሉ በሙስሊሞችም እንዳለው ሁሉ ይሄ የመመሪያ ወይ ደግሞ የቤተክርስቲያን ራሱን የቻለ ስላለው ነገር ያወቀል መሰለኝ። ስለዚህ ይኸውልህ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ያወቀል መሰለኝ። ምን እናድርግ መሰለህ? ስላንተ አስረዳለሁ። ለምሳሌ ባጭሩ ተማሪ ነበርኩት። ኦኬ እሺ፣ በደንብ ታውቃለህ። እሺ ከዛ በኋላ እናወራለን እኮ ምን ችግር አለው? ሱራፌል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል ታውቃት እንደነበር እኮ አሁን ቀጣይ በምናወራቸው ነገሮች በደንብ ማወቅ እንችላለን። አሁን ይልል የፈለግኩት ነገር ምንድነው መሰለህ? ባጭሩ እምነትህን ብቻ ነገር አንድ ጊዜ አቋምህን ባጭሩ። እሺ ብዙ ማብራሪያ አያስፈልገውም። አሁን ይሄ ለምሳሌ ምን አልከን አንተ ሙሉ ወንጌል ምናምን ሌሎች እንደዚህ የሚባሉት ልክ በእናንተ ቤተክርስቲያን ገብርኤል ቤተክርስቲያን፣ አርሴማ ቤተክርስቲያን እንደሚባለው ነው አልከን። ኦኬ በእኛ ኦርቶዶክስ ቅዱስ ቤተክርስቲያን አንዲት የክርስቶስ ቤተክርስቲያን ነች እና አጥቢያዎች አሉ በየቦታው። አሁን ለምሳሌ እኔ ባለሁበት ሰፈር ብቻ 4 አጥቢያዎች አሉ። ገነተ ኢየሱስ ቤተክርስቲያን፣ ገነተ ማርያም ቤተክርስቲያን፣ ከ4 በላይ እንደውም አንቀጸ ምሕረት ቅዱስ ሚካኤል፣ መድኃኔዓለም ቤተክርስቲያን፣ ፈረንሳይ ጊዮርጊስ፣ ፈረንሳይ አዌ ገብረ መንፈስ ቅዱስ የሚባሉ አብያተ ክርስቲያኖች አሉ። እኔ ባለሁበት ቦታ ላይ እነዚህ ሁሉ አጥቢያዎች ናቸው። አጥቢያ ናቸው ማለት በተመሳሳይ ሰዓት ነው ቅዳሴ የሚቀደሰው፣ ተመሳሳይ ወንጌል ነው የሚሰበከው፣ ተመሳሳይ አስተምህሮ ነው ያለው፣ ተመሳሳይ የሆነ ስርዓት ነው ያለው ማለት ነው። አንተም እያልከን ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ነው ቤተ እምነቴ፣ ሙሉ ወንጌል፣ መካነ ኢየሱስ፣ ተልእኮ ማነው አማኑኤል ህብረት ምናምን የሚባሉት አጥቢያዎች ናቸው እያልከን ነው። ስለዚህ ሙሉ ወንጌል አጥቢያ ነው እያልከን ነው አይደለ ሱራፌል? አይ ይኸውልህ በመጀመሪያ ነው ወይስ አይደለም ሱራፌል? አንድ ጊዜ ቸርቾች ስትናገር ቤት ነው ወይስ አይደለም የምትባለው አጥቢያ የምትባለው
ነው ወይንስ እንዲህ እያልክ ነው ወይስ አይደለም? ታይትል አይነታቸው ነው። ሱራፌል አንድ ጊዜ ወደ ማብራራት አንተ ከመጀመሪያው ከስህተት ልንገርህ። እንዲህ እያልክ ነው። ቆይ አንድ ጊዜ ወንጌል አማኞች ቤተክርስቲያን ነኝ፣ ነገር ግን አንተ እያልክ ያለው በኢትዮጵያ ወንጌላውያን አማኞች ነው ያልኩት። አንድ ጊዜ አድምጠኝሽ። ያንተ ያልከው እኔ እያልኩ ያለሁት በአንተ አንተ እያልክ ያለው ምንድነው? አድምጠኝ አንድ ጊዜ። ሙሉ ወንጌል አጥቢያ ነው እያልከኝ ነው አይደለ? ቤተ እምነት ሳይሆን አጥቢያ ነው እያልከኝ ነው አይደለ? አዎ እያልኩ ነው ወይ ደግሞ አይ እያልኩ አይደለም በለኝ። ይኸው ለአንተ አሁን እዚህ ጋር መናገር የምትፈልገው ወይ ደግሞ ከሁለት ነገሮች ሁሉ በሁለት ነገሮች ብቻ ጥያቄዎችን እንድመልስ እድሉን አትስጠኝ። አንድ ነገር ከኔ ሐሳብ መስማት የምትፈልግ ከሆነ የኛ ትክክለኛን የእምነታችን የቤተክርስቲያን አስተምሮን ልትሰማኝ ወይ ደግሞ ሌሎች ተከታዮቹ እንዲሰሙ አስፈላጊ ነገር ካለ በመጀመሪያ ቤተክርስቲያን ማለት ይሄ ህንጻው ወይ ደግሞ ግንቡ አይደለም። ቤተክርስቲያን ማለት ህዝብ ነው። ክርስቶስ እግዚአብሔር በልጁ የጠራው የህዝብ መሰብሰቢያ ወይ ደግሞ ህብረት የሚያደርጉበት ያ ቤተክርስቲያን ይባላል። ሙሉ ወንጌል አጥቢያ ነው ወይስ ማለት እኔ ነኝ እና መተዳደሪያ ደንቡ አይደለም የሚያድነ አንተ የጠራህልኝ ብቻ ነው የሚያድነ። ሱራፌል ወንድሜ አንተ የጠራህልኝ ሙሉ ወንጌል የሚባለው አጥቢያ ነው። ልክ እንደናንተ እንደ አርሴማ እንደ ገብርኤል ምናምን አልክ እና አሁን ያነሳው ሐሳብ የሰባ ሐሳብ ነው አሁን ላንተ የመሰለ ግን እስቲ ቆይ እናጥራው። አሁን ሙሉ ወንጌል ስትል አጥቢያ ነው እያልከን ነው ወይንስ ቤተ እምነት ነው እያልከን ነው? ባጭሩ መልስልን። አጥቢያ ነው ወይስ ቤተ እምነት ነው? አጥቢያ ማለት አሁን ለምሳሌ እሺ ታይትሉን ልንገር። አጥቢያ ማለት ማለት ነው ብያልጠየቅኩ። አጥቢያ አለው የሙሉ ወንጌል ሌላ አጥቢያ ማለት እኔ አጥቢያ ምን ማለት ነው ብዬ አልጠየቅኩም። የአጥቢያ ትርጉም ምንድነው እስቲ አብራራልኝ አላልኩም። እኔ ያልኩ ሙሉ ወንጌል የሚባለው አጥቢያ ነው ወይንስ ራሱን የቻለ ቤተ እምነት ነው? አንዱ መልስልኝ። ሁሉም አንድ ነው። የኢትዮጵያ ወንጌላውያን አማኞች ህብረት አንድ ነው። ሁሉም መለያየት ፕሮፓጋንዳን ከምታወራው በውሸት እንትን ከምትል ልዩነት ፕሮፓጋንዳ አይደለም ሱራፌል እንደምታወራው ሁሉ ማለት ነው። ይሄ በጣም የሞት ሐሳብ ነው። ይሄንን አረማመድ ምንም ያክል ብታራምደው ብታወራ ከእውነት የራቀ ውሸት ነው። ሁሉም ወንጌላውያን አማኞች ህብረት መነሻውም መዝጊያውም ክርስቶስና ክርስቶስ ብቻ ነው። የመሰረታትም የጠራትም የሞተላትም ችግር የለውም። ወደሱ እንመጣለን። ወንድማችን ሱራፌል አንድ ጊዜ ብቻ ነው ያለችው። ነገሮችን ስናወራ አንድ ነገር መግባባት አለብን። ቆይ ሱራፌል ይኸውልህ አንዳንድ ነገሮችን ስናወራ እዚህ ጋር እኔ እንደ ፕሮቴስታንት እንዳወራ ኤክስፔክት አታደርግ። አንተ ስትናገር በጣም ብዙ ጆሮችን የሚቆረቆሩ ነገሮች ተናግረሃል። ግን ዝም በል እንደዚህ አትበል፣ በዚህ ወጥቶ በዚህ ገብቶ ብዬ አላስጠነቀቅኩም እና ደግሞ በጣም የሆኑ የሚደብሩ ቃላቶችንም አልተጠቀምኩኝም። በቃ ማለት ይሄ የምንጠብቀው ነገር ነው። አንተ ከኔ በእምነት ትለያለህ። ስለዚህ ከኔ ተቃራኒ የሆነ ነገር የተናገርክ ቢሆን ላደምጥ ይገባል። በተመሳሳይ እኔም ደግሞ የምነግርህ ነገር ልክ እንደ ፕሮቴስታንት አሜን የሚያስብል ላይሆን ይችላል። ግን በቃ አድምጠኸኝ መልስ ካለህ በፍቅር ይሄው እንዲህ ነው ብለህ ታስረዳኛለህ። ኦኬ አሁን አንተ ወደ ፈጠርከው ትልቁ ችግር ልንገር። አሁን ምንም አይነት በነገራችን ላይ የአንተ ማንነት ስህተት አይደለም። አንተ ፕሮቴስታንት መሆን ስህተት አይደለም። የሙሉ ወንጌል ቤተ እምነት ተከታይ መሆን ስህተት አይደለም። ራስን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ነው የመጣሁት ማለት ስህተት አይደለም። ትልቁ ስህተት የፈጠርከው ነገር ራሱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያመነውን ጉዳይ ልክ እኛ ኦርቶዶክሶች ጋር ስትመጣ ለመዋሸት ሞከርክ። መሆን የለበትም። ለምሳሌ እኔ ኦርቶዶክስ ቤተክርስቲያን ነኝ። የኦርቶዶክስ ቤተክርስቲያን አማኝ ሆኜ የእናንተ ኦርቶዶክስ የተቀደሰ ቤተክርስቲያን የዓለም አቀፍ ቤተክርስቲያናት ህብረት አባል ነች ወይ ስባል በኩራት አዎ ነች ነው የምለው። ምክንያቱም ኦልሬዲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም አቀፍ ቤተክርስቲያናት አንድ አባል ስለሆነች ማለት ነው። እዚህ ጋር የምትመለከቱት ይህንን ሁላችሁም ሰርች አድርጋችሁ ዌብሳይቱ ይመጣላችኋል እና ዝርዝሩን ራሳቸው የኢትዮጵያ ካውንስሉ ያስቀመጠውን ታገኙታላችሁ። እዚህ ጋር የምታዩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ይልና አባል ቤተ እምነቶች ይላል። ይኸው እዚህ ጋር ይኸውላችሁ ዋናው እዚህ ርዕሱ ጋር የሚታያችሁ ከሆነ ሰርች አድርጉት። እኔም ከራሳቸው ካስቀመጡት ላይ ነው ስክሪንሾት አድርጌ የወሰድኩት። ይሄንን ሰርች አድርጋችሁ ይመጣላችኋል። እሺ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አባል ቤተ እምነቶች ይላል። ይታያችኋል አይደል? ወንድማችን አሁን ምንድን ያለ አጥቢያ ማለት አንድ ቤተ እምነት ያለው ተለያዩ ስፍራ ላይ ያሉት ቦታዎች እነዛ አጥቢያ ተብሎ ይጠራሉ። ለምሳሌ ሙሉ ወንጌል ራሱን የቻለ ቤተ እምነት ነው እና ራሱን የቻለ አጥቢያ አለው። በገርጂ ላይ አጥቢያ አለ፣
ቀበና ላይ አጥቢያ አለ። በአዲስ አበባ የተለያዩ ቦታዎች ላይ ከአዲስ አበባ ውጭ እኔ በማላውቀው በጣም ብዙ ቦታዎች ላይ አጥቢያዎች ይኖሩታል። ይሄ አጥቢያ አይደለም፣ ቤተ እምነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስሯ ያሉት ገብርኤል የሚባል አርሴማ የሚባል መድኃኔዓለም የሚባል ቤተክርስቲያን በአጠቃላይ የራሳቸውን የቻሉ ቤተ እምነቶች ሳይሆኑ አጥቢያዎች ናቸው። ስለዚህ የተለያዩ ቤተ እምነቶች መሆኑን ለመደበቅ ልክ እንደ ኦርቶዶክስ ቤተክርስቲያን እኮ አጥቢያ ነው እንጂ ሌላ ነገር አይደለም ባንል ጥሩ ነው። እዚህ ጋር በዝርዝር ያስቀምጣቸዋል። ሁሉንም ስም ለመጥራት በጣም ረዥም ጊዜ ይወስድብናል። በደንብ የሚታያቸው ይመስለኛል። ለምሳሌ አንደኛ ተራ ቁጥር ላይ የኢትዮጵያ ገነት ቤተክርስቲያን አለ፣ መሰረተ ክርስቶስ ቤተክርስቲያን፣ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን፣ የኢትዮጵያ ብርሃነ ሕይወት ቤተክርስቲያን፣ ከዛ በኋላ ባፕቲስት ባይብል ፎሎወርሺፕ ቤተክርስቲያን፣ የኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን፣ የኢትዮጵያ አዲስ ኪዳን መጥምቃውያን ቤተክርስቲያን፣ የኢትዮጵያ አማኑኤል ባፕቲስት ቤተክርስቲያን፣ የእምነት ክርስቶስ ቤተክርስቲያን፣ የኢትዮጵያ ወንጌላዊት ማራናታ ቤተክርስቲያን እያለ በጣም ብዙ እስከ 64 ድረስ በዚህ በኩል አሁን ለማሳየት አይመችም። 64 አባል ቤተ እምነቶች እንዳሉ አስቀምጧል። ይሄንን እኛ ሳንሆን ያልነው ራሱ ካውንስሉ ነው። ካውንስሉ ያለውን ነገር አትሽሹት ነው። አሁን በዚህ ጉዳይ ላይ ወንድማችን ሱራፌል ገመድ ይዘን መጓተት የለብንም። ምክንያቱም ይሄ ለእኔና ለአንተ ቶፒካችን አይደለም። እኔ እናንተ ቶፒክ አድርገን ልናወራ በጣም የሚገባ ብዙ ነገር አለ። ግን በሀሳብ ደረጃ ስትናገረው በቃ ልክ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነገሩን አመሳስለን ለመናገር ስለሞከርክ ኖ ልዩነት አለው የሚለውን ለማሳየት ነው ይሄንን ያወጣሁት። እሺ ይሄንን ላንሳውና እንቀጥል ከወንድማችን ሱራፌል ጋር። እሺ ወንድማችን ሱራፌል ከሙሉ ወንጌል ቤተክርስቲያን የመጣው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅድምም ሲነገረን ሰምታችሁታል። በደንብ ነው ማውቃት። አገልጋይ ነበርኩኝ። አይ ቲንክ ሰንበት ተማሪ ነው ያለ ይመስለኝ። ሰንበት ተማሪ ድቁና ይሁን በደንብ አጥርቼ አልሰማሁም። እና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመውጣት ምክንያት የሆነን ነገር እስኪ ንገረን ሱራ። አሁን የፈለግከውን ታይም ወስደህ እኔም ጣልቃ አልገባብህም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመውጣት ምክንያት የሆነኝ ቤተክርስቲያኒቱ እንዲህ ከመጽሐፍ ቅዱስ ውጭ ያላት ትምህርት ስላላት ነው የሚለውን ሀሳብ አንሳለን። አሁን ትልቁ የሰባው ሀሳብ እሱ ነው። አሁን ልናወራበት የሚገባም ፍሬም እንድናፈራ የሚያደርገንም እሱ ነው። የማይክ ምልክት ሚዩት ስለሆነ የማይክ ምልክቷን ክፈታት ወንድማችን ሱራፌል። እሺ ከዛ በፊት አገልጋይ ነበርኩ ብለኛል አይደል ሱራዬ? መረዳት ያክል በቤተክርስቲያን እድገት ነበረኝ። ሰንበት ተማሪ ነኝ ነው ምንድን ነበር ያልከኝ? ተማሪ ነበርኩት። የምንማረውን ትምህርት አናውቅም። ግዘኛ ነው እንትን ስንሸመድድ የነበረው። ሰንበት ተማሪ እያለ? አዎ። እና ነው ድቁና ነው ወይስ ሰንበት ተማሪ እያለ ነው? አልገባኝም። አይ በቃ በዛ ረገድ ውስጥ ነበር በልጅነት ታይም። አይ ነው ቆይ አይ ግልጽ አድርግልኝ። አሁን እኮ እያጠፋ ያለው የኔ ቤተክርስቲያን ስም ነው። እና እኔ አሁን ፖዚቲቭ ሆኜ ጠየቅኩ ያለህበትን ፖዚሽን ለማወቅ ነው። ሰንበት ተማሪ ሆነ ነው ግዕዝ ስትማሪ ነበረው ወይንስ በአብነት ትምህርት ነው? በሰንበት ትምህርት ቤት ወይስ በአብነት ትምህርት ቤት? ወንድማችን ሱራፌል የድቁና ትምህርት አይ ቲንክ ውዳሴ ማርያም የሚባሉ የተለያዩ እኮ ሰንበት ትምህርት ቤት ውስጥ ነው ወይንስ አብነት ትምህርት ቤት ውስጥ ነው የተማርከው ሱራዬ? ኖ የቤተክርስቲያን ትምህርት ቤት ማለት እነዚህ በቃ በእድሜ ሰዎች የሚሰጡ የቄስ ትምህርቶች አሉና ልክ እንደ በአብነት ትምህርት ቤት ነው የተማርከው ሱራ? ቆይ በአብነት ትምህርት ቤት ነው የተማርከው ሱራዬ? ኖ አብነት ትምህርትና ምንድን ነው ልዩነቱ? አሁን ለምሳሌ ልዩነቱን ሳታውቀው ነው እንዴ እየተናገርክ ያለው? አሁን እኮ ምን አለ መሰለህ ስጠይቅህ ኖ አይደለም ማለት ሁለቱም አይደለም አልከኝ። ከዚህ በፊት አገልጋይ ነበርኩኝ፣ ግዕዝ ብቻ ነበር የምንማረውን ነገር ራሱ አናውቅም አልከኝ። ግዕዝ ብቻ ነበር የምንማረው። ኦልሬዲ ግዕዝ ተምረሃል እና በሰንበት ትምህርት ቤት ተቋም ውስጥ ነው የተማርከው ወይንስ በአብነት ትምህርት ቤት ውስጥ ነው ስልህ ኖ አልከኝ። እና በየትኛው የቤተክርስቲያን መዋቅር ውስጥ ነው የተማርከው? እንዳውራን የፈቀድክልኝ አይደለ? ማምታታት አይኖርብህም። ታወራለህ ግን ይሄንን ልትመልስልን ይገባል ሱራ። ወይ ደግሞ ኖ የውስጤን ነገር አላጋባህ አይደለም ሱራ። አንተ ይኸውልህ ትላንት ለምሳሌ የነበርክበትን ቦታ እኮ የምታውቀው አንተ ነህ። ትላንት የነበርክበትን ቦታ ግራ ሳትጋባ ማስረዳት ያለብህ አንተ ነህ። እኔ አሁን አንተን ግራ የማጋባት ዓላማ የለኝም። ይልቁኑ በቻልኩት አቅም አንተ የነበርክበትን ሁኔታ ተረድቼ በፍቅር ነገሮችን ላብራራልህ ላስረዳ ፈልጌ እንጂ አንተን ግራ ለማጋባት ፈልጌ አይደለም። ግዕዝ ተምሬያለሁ አልከኝ። የተማርከው በሰንበት ትምህርት ቤት ውስጥ ነው
ወይንስ በአብነት ትምህርት ቤት ውስጥ ነው? አይ በሁለቱም አይደለም በሌላ አይነት የቤተክርስቲያን ትምህርት ውስጥ ነው ካልከኝ ስሙን ጥራልኝ። በሰንበት ትምህርት ቤት ወይስ በአብነት ትምህርት ቤት? ሱራ እሺ ሰንበት ትምህርት ቤት የሚባለው አይነት አይደለም። እሱ ራሱን የቻለ እሺ እንትን ይሄ የሰንበትና የእነዚህ ትልልቅ እንትን የሚማሩበት ሳይሆን ኖርማል ይሄ በልጅነታችን የምንማረው አይ ቲንክ ክረምት ምናምኖች ጊዜያቶች የምንማረው ጊዜያቶች ነበሩና የቤተክርስቲያን እንትኖች ላይ እንደዚህ የዘማሪ እንትኖች ላይ ምናምን ከክላስ ውጪ ችግር የለም በጣም ጥሩ። ስለዚህ ግዕዙን በዛ ወይ ተመርከው ምን ላይ ስደርስ ነው ያቆምኩት? አንዴ ምን ላይ ስደርስ አቆምክ? የግዕዙን ትምህርት ምን ላይ ስደርስ ነው ያቆምከው? ያቆምክበት ፓርት ምን ላይ ነበር? በቃ እኮ ያቆምክበትን እኮ ነው የጠየቅኩህ። እኔ እንዳልቀጠልክማ አይካንሲ እንዳልቀጠልክ ያልኩ ምን ላይ ነው ያቆምከው? ያቆምክበት ፓርት ምን ላይ ነበረ? ላይክ በቃ አሁን በምን አይነት ሁኔታ ተፈጠረ? ኖርማል ወደ ክላስ ወደ ትምህርቶች በማዘነበልበት ጊዜ ጋፖች ነበሩ። ምን ብዬ ነው የጠየቅኩህ? አንድ ጊዜ እኔ ለምንድን ነው ያልጠየቅኩህ የምትመልስ? እስኪ የጠየቅኩህ ጥያቄ ምንድን ነው? ሲደግም አንድ ጊዜ በልልኝ። ምን ብዬ ነው የጠየቅኩህ? ሱራ ወንድማችን አይ እስከምን ጊዜ ቀጠልክ ነው አይደለ እያልከኝ ያለው? አይደለም አይ እንደዛ ብዬ አይደለም የጠየቅኩህ። እስከምን ጊዜ ነው የቀጠልከው ብዬ ሳይሆን የጠየቅኩህ ግዕዝ ትማር ነበር። ኦኬ ሰው ምን ፓርት ላይ ስትደርስ ነው ያቆምከው? የግዕዝ ትምህርት ራሱን የቻለ ፕሮሰስ አለው እና አንተ ምን ፓርት ላይ ስትደርስ ነው ግዕዙን መማር ያቆምከው? ያቆምክበትን ፓርት ነገረኛ እንዴ። ምንማረውንም ትምህርት ብያለሁ ቅድም መጀመሪያ ባልኩ ነገር ምንማረው። አይ እኔ ፈለኩት ግዕዝ ያቆምክበት ፓርት ምን ላይ ነበር? የቤተክርስቲያን አስተምሮ በልጆች ላይ የመጀመሪያው የድቁና ትምህርት ላይ ግዕዘኛ ነገሮችን መማር አለብን። ይሄ ደግሞ በቀጥተኛ ትርጉም ሳይሆን ውዳሴ ማርያም ብዙ የግዕዘኛ እንትኖችን እናንተም እንደምታውቁት ያንን ነበረ ስንወስን የነበረው። አንተ ምን ላይ ነው ያቆምከው? ለኔ መሰረት አይደለም ያኔ አሁን አንተ ይሄ መሰረት ነው ያዘው ቀጥልበት እኮ ሱራ። እኔ መሰረት ነው አላልኩም። ምን ላይ ነው ያቆምከው? ለምሳሌ አንድ ሰው ይኸውልህ ከሱስ ሕይወት ሲመለስ ለመጨረሻ ጊዜ በምን አይነት ሁኔታ ነው ከሱስ ሕይወት የተመለስኩ ሲባል ሲጋራ እያጨስኩ ነበረ፣ ከዛ ጠጥቼ እየነደው እያሽከረከርኩ አደጋ ደረሰብኝ እና ያቺ ሞመንት ለመመለስ ምክንያት ሆነችኝ፣ ያቺ ቀን ነች ብሎ ያስታውሳታል። አንተ ግዕዝ ስታቆም ምን ላይ ነው ያቆምከው? እየተማርክ ነበር። እኔ ከኔም የተሻለ ታውቂ ይሆናል፣ እኔ አላውቅም። እኔ አሁን ማንንም በእውቀት ትከሻ ለትከሻ አላለካከም። እኔ የጠየቅኩህ ግን ምን ፓርት ላይ ነው ያቆምከው? እዚህ ፓርት ላይ ስደርስ አቆሜ ነበር በለኝ። ከዛ አንተ ሌሎች ሀሳቦችን ትቀጥላለህ። ያቆምኩበት በቃ እኔ እንዳልኩ በአገልግሎት እንደዚህ በልጅነት ታይሜ የተለያዩ ጓደኞቼ ነበሩ ስለመጻፍ። እሺ ያቆምክበትን ፓርት ተው፣ ችግር የለውም ሱራ። እስቲ ስትጀምር አሁን ህፃናት የሆኑ አሁን እኔ ተገና 3 ዓመት የሆነ አንድ ታናሽ ወንድም አለ። እሱን ጠርቼ ባሳየ ቆይ ሱራ የአንድ ጊዜ እሱን ጠርቼ ባሳየ በመጀመሪያ ግዕዝ ቤተክርስቲያን ሁሉንም ስታስተምር 80 ዓመቱም ይሁን 40 ዓመቱም ይሁን 10 ዓመቱም ይሁን እያንዳንዱን ነፍስ ከአንድ ፓርት ጀምሮ ነው የምታስተምረው ግዕዝ ትምህርትን ማለት ነው። ስትጀምር ምን ብለን የተማርከው? እስቲ እኔ በልልኝ አይደለም እሺ ያልኩ። ለምሳሌ በመዋለ ህጻናት ኤቢሲዲ ተምረናል እንላለን እንጂ ኤቢሲዲ ኤፍጂ ኤች አይ ጄ ኬ ምናምን ብለን እስከዚህ አይደለም። በቃ ኤቢሲዲ ተምረናል እንላለን አይደል? ግዕዝ ስትጀምር ምን ብለን ነበር የጀመርከው ስትማር? አሁን እንደዛ አይነት ጥያቄዎች አሁን ለምሳሌ የትኛውም ግዕዝ የሚጀምሩበት ምን ብለህ ነበረ? ሱራፌ ምን ብለህ ነበረ የጀመርከው? የመጀመሪያው የሚባለው በስመ አብ ተብሎ ምን ብለህ ነበር የጀመርከው? ግዕዝ ትምህርት ስትጀምር ኦልሞስት አሁን 10 ዓመት ነው። አንደኛ እንደዛ አይነት ነገሮች አንተ አሁን ኖርማል ይሄ የሆነ ሰው ገዝታ አስገብተህ የሆነ ግራ አጋብቶ ምናምን ያንተን ፎሎ አሁን ለምን ነው ግራ የምትጋባው? እኔ አይ ለምን ግራ ትጋባለህ? አሁን እኮ ያልከውን ወንድማችን ስራፌል እንዳውራ እንኳን ስለ ጮክ አይደለም። አሁን ተረጋጋ። ስለ ጮክ አይደለም እናደምጥ። ስለ ጮክ አይደለም ማደምጥ። ወንድሜ ምን ሆነ ነው? ተረጋጋ እንጂ እያነሳ ያለው ሀሳብ እኮ ቀላል አይደለም። ይሄ የህይወት ተሞክሮን አይደለም እያካፈልከን ያለው። አንተ ስትመጣ የመጣኸው ኦርቶዶክስ ነበርኩኝ
እና ኦርቶዶክስ እያለውም ደግሞ ግዕዝ ተምሬያለሁ። በዚህ የአገልግሎት ትምህርቱን ጀምሬ ነበረ እና ኦርቶዶክስ ቤተክርስቲያን ምንም ሳታሰሩኝ ከኦርቶዶክስ ቤተክርስቲያን ያወጣሁት እያልከኝ ነው። ይሄ ለእኔ ቤተክርስቲያን ትልቅ ስም ማጥፋት ነው። ስለዚህ እኔ አሁን አንተ ላይ አልጮኩብህም። እንዴት ኦርቶዶክስን እንዲህ ትላለህ ምናምን አላልኩም። ግን የነበርክበትን ቦታ ግን ፖዚሽኑን ለማጥራት ያክል ግዕዝ ትምህርት ምን ላይ ነው ያቆምኩ አልኩ። ዩ ሃቭ ኖ አይዲያ። ምንም እየመለስክልኝ አይደለም። እሺ ግዕዝ እንኳን ስትጀምር ምን ብለን አሁን ህፃናት ትምህርት ሲጀምሩ በመጀመሪያ መዋዕለ ህፃናት ሲገቡ ፊደል ይቆጥራሉ። የአማርኛውን አልፋቤት የእንግሊዝኛውንም አልፋቤት ሃሁ ሂ ሃ ሄ ህ ሆ ብሎ ይጀምራሉ። በእንግሊዝኛው ደግሞ ከሆነ ደግሞ ኤ ቢ ሲ ዲ እያሉ ይጀምራሉ። ለምን ወጣ ሰው? አንተን እኮ የጠየቅንህ ግዕዝ ስትጀምር ምን ብለህ ጀመርክ ነው ያልነህ እኮ። ወንድማችን ሱራፌልን ፕሊስ አስገቡት። መውጣት የለብህም በዚህ ልክ የኔ ተወዳጆች። አሁን ትልቁ ችግር ምንድነው መሰላችሁ? ራሳችሁን ሆናችሁ ነው። እባካችሁ አትዋሹ። ኦርቶዶክስ ቤተክርስቲያንን ሳታቋት እናቃት ነበር። እኔ አገልጋይ ነበርኩ፣ እኔ ምእመን ነበርኩ። ምእመን ነበርኩም ማለት በነገራችን ላይ ኦልሬዲ ኦርቶዶክስ ቤተክርስቲያንን አውቃታለሁ እንደማለት ነው። ማታውቁትን ነገር አውቃለሁ አትበሉ። ሰው የሚያውቀውን ነገር አውቃለሁ ካለ በቂ ነው። ለምንድን ነው ራሳችሁ የምታታልሉት? ህፃናት በቤተክርስቲያናችን የግዕዝ ትምህርት በዚህ አጋጣሚ በሁለቱም የትምህርት መስጫ የቤተክርስቲያን ትምህርት መስጫ ተቋማት በኩል ይሰጣል። በአብነት ትምህርትም በሰንበት ትምህርት ተቋማት አሁን በጣም ጠንካራ የሆኑ የሰንበት ትምህርት ተቋማት እየተገነቡ ነው ያሉት። ሰው በሰንበት ትምህርት ተቋማትም ውስጥ ህፃናት የግዕዝ ትምህርትን እያጠኑ እየተማሩ ያድጋሉ። በተመሳሳይ ሰዓት ደግሞ መሰረታዊ የቤተክርስቲያን የነገረ ድነትን ትምህርትም እየተማሩ ያድጋሉ። በአብነት ትምህርቱም ደግሞ ልክ እንደዛው የአብነት ትምህርትም ላይ ሰው ይማራል፣ በሰንበት ትምህርት ተቋማትም ላይ ይማራል። አሁን በቤተክርስቲያን ውስጥ በድቁና አገልግሎት የሚያገለግሉ አብዛኛው አገልጋይ የሆኑ ወንድሞቻችን በአብነት ትምህርቱ ግማሹ ደግሞ በሰንበት ትምህርት ተቋማት ውስጥ ተምሮ እውቀትን የገበየ ነው። ስለዚህ አንተን የጠየቅን ከየት ነው የተማርከው ነው። ከየት እንደተማርከው አታውቅም። አይ ከሰንበት ትምህርትም አይደለም ከአብነት ትምህርትም አይደለም አልከን። ከየት ተማርከው ታዲያ? ቤተክርስቲያን ሌላ እንግዲህ ተቋም የላትም ከዚህ ውጭ። አንተ ከየት ተማርከው? ሲቀጥል ደግሞ ምን ላይ ያቆምከውን ያልን ግዕዙን ተምረ ምን ላይ ያቆምከው? ምን ላይ እንዳቆምከው እየጠየቅን አይ እኔ ግራ አታጋቡኝ፣ ለምን እንደዚህ ታደርጋላችሁ ምናምን። ራስህ ለምን ታታልላለህ ወዳጅ? እሺ ምን ብለህ ነው የጀመርከው? በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ህፃናት እንደው በመቤቴ ምናልባት ይሄ የላይቭ ሪካርድ እንደው ከደረሳችሁ ልጆቻችሁ እንደው ግዕዝ እየተማሩ ያሉ ወላጆች ካላችሁ እንደው በመቤቴ ይህንን ቪዲዮ ዲዩት አድርጋችሁ ለዚህ ሰው በደንብ አድርጋችሁ አሳዩት። እኔ ሪፖስት አደርገዋለሁ የምትሰሩትን ቪዲዮ። ልጆቻችሁ ከምን እንደጀመሩ በደንብ አድርጋችሁ ቪዲዮ ቀረጿቸው። ይሄ በጣም እኮ ሲምፕል የሆነ ነገር እኮ ነው። ለምን ዲስማች ለቤተ ክርስቲያን ይህን ያክል ጥላቻ ይኖራችኋል? እባካችሁን ፖዘቲቭ ሆናችሁ ግቡ፣ ፖዘቲቭ ሆናችሁ አብሩ። እሺ ሀብትሽ የሚል አካውንት ይሰማል። በዚህ አጋጣሚ ፕሮቴስታንት የሆናችሁ ቶች ወንድሞች መግባት ትችላላችሁ። እሺ ከዚህ ቀደም ኦርቶዶክስ ነበርን፣ ግን ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ስለሆነ ግን ያው ከኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆኖናል። አሁንም ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ብላችሁ የምታምኑ እህት ወንድሞች ካላችሁ ግቡ። ከእናንተ ጋር በፍቅር መውራት እንፈልጋለን። ትልቁ ዓላማችንም ያ ስለሆነ ማለት ነው። እሺ አንዳንድ ቁጥርም ጻፉልኝ ያስገባችኋለሁ። ሀብትሽ የሚል አካውንት ይሰማል። ሰላም ነህ? እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? አይ እኔ እንኳን ከኦርቶዶክስ ነኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ግን አንዲት መልእክት ለማስተላለፍ ነው፣ አንተንም ለመጠየቅ ነው። የሆነ ጊዜ የሙስሊም ጓደኛ ነበረች እና ወደ ኦርቶዶክስ ለማምጣት አይ ቲንክ ጸበልም ማስጠምቂያታለሁ ምናምን እና ንስሐ ለመግባት ከአንድ ቤተክርስቲያን ሄጄ ነበርና አንድ ካህን ፈልጌ አገኘኋቸው። ያለውን ነገር ነገርኳቸው። ሙስሊም ናት፣ በጣም ነው መወዳት፣ ወደ ኦርቶዶክስ እምነት ደግሞ እንድትመጣልኝ እፈልጋለሁ ስላቸው አዶኖ ምን እንደሆኑ አላቅም፣ አዲስ ሆኖባቸው ይሁን ምናምን
በቃ ሰደቡኝ ማለት ነው። እኔ እምነቴን የምወድ እምነቴን የማከብር ሰው ነኝ ስቲል ነው አሁንም ማለት ነው። ከዛን ጊዜ በኋላ ግን አይ ቲንክ ልጅቱ ጋር አብረን አይደለ ነው። ለካህናት ግን ያለኝ ክብር በጣም የወረደ ነው። የግሌ ነው። ኃጢአተኛ ነኝ አውቃለሁ። በእምነቴም በኩል ደካማ ነኝ አውቃለሁ። ግን በቃ ካህናት ሳይ በጣም ነው የምናደደው ስቲል ነው ማለት ነው። በጣም ማለት ከምር በላይ እና አይ ቲንክ ደግሞ አንተ ምን ትለኛለህ? ምን ትመክረኛለህ? አንተም በጣም ነው የምሰማ፣ በጣም ነው የማከብርህ፣ በጣም ነው የምወድህ። የምሬ ነው የምነግርህ። በጣም ደንግጫለሁ ሳይ እና ሁልጊዜ ብዙ ጊዜ ለካህንም ተናግሬ አውቃለሁ። የምሬ ነው የምነግርህ። በምድር ላይ በጣም በጣም ከምወዳችሁ ሰዎች ቁጥር አንዷ ብልህ ነው። በህይወቴ በጣም ነው የምወዳት። እሷም በዛን ሰዓት በቃ በነበራት በእምነቱ በምኑ በጣም ተናደደች። ወደ ነበረችበት ተመለሰች። አይ ቲንክ አሁን አግብታ ወላልዳለች። እኔ ግን ሁልጊዜም ካህን ሳይ ምን አለ ቢመክሩን፣ ምን አለ ማለት ቢናደዱብኝም እንኳን እኔ ይዤ መጣሁ እንጂ አልሄድኩም። እኔ ለምንድን ነው የተሳደቡት፣ ለምንድን ነው የተናደዱት ብዬ ሁልጊዜ ይጨነቃለሁ። እና ምን ትለኛለህ? ምን አለ መሰለው ያው ወንድማችን በመጀመሪያ አንድ ትንሽ ያው የሰራት ስህተት ምንድነው መሰለ፣ እንዲህ አይነት ነገሮች በሚዲያ ላይ የሚጠየቁ አይነት አይደሉም። አንዳንዴ በእርግጥ ካለንበት ዘመን አንጻር ሁሉም ነገር በአደባባይ ሆኗል። የሰው ገመናውን በአደባባይ ይወራል። እንደው ሰው ከሰው ተከልሎ ጣሪያ ከልሎኛል መጋረጃ ጋርዶኛል ብሎ የሰራው ኃጢአት የሰራው ነውር ለካህን ብቻ መናገር ሲገባው አሁን በአደባባይ ይወራል እና ሁሉም ነገሮች በአደባባይ ሆኑና እኛ ክርስቲያኖች በሚዲያ የሚነገርና ለካህን የሚነገር ነገርን ለይተን እያወቅን አይደለም። ያው ያልኩ አንዳንድ ጊዜ በቀላሉ ልባቸው ሊሰበር የሚችሉ ደግሞ ነፍሳት ሊኖሩ ስለሚችሉ ያው አንተም ልትጠነቀቅ ይገባል። አሁን እንዲህ አይነት ነገሮች ከምን አንግል ሊያጋጥሙ ይችላሉ? ምናልባት አንዳንድ ጊዜ ካህናት ጋር ስንቀርብ ከቃል አጠቃቀም ጀምሮ በጣም ልንጠነቀቅ ይገባል። አንዳንድ ጊዜ አሁን ይሄ ችግር አንተ ጋር አለ ለማለት ያክል ሳይሆን ብዙዎቻችን ግን ብዙ ቦታ አንሰጠውም። የተለያዩ የመንግስት ተቋማት ላይ ቀበሌ መታወቂያ ለማውጣት ስትሄዱ ቀበሌ ቦታ ላይ ፐርሰናሊቲያችሁ ሳይቀየር የንግግር ቶናችሁ እንደሚቀየር ሁሉ ካህናት አባቶቻችሁ ጋር ስትቀርቡ በጣም ልትጠነቀቁ ይገባል፣ የምታወሩበትን መንገድ። ምክንያቱም በአዋዋል ደረጃ አንድ አይደለንም፣ ነገሮችን የምንመለከትበት አንድ አይደለም። ያው ረዥም ሰዓት በጾም በጸሎት ተወስነው የሚቆዩ አባቶችን እኛ ባለንበት አይነት ሁኔታ በቀላሉ የሆነ ነገር ብቻ ተናግረን ነገሩን ግልጽ ልናደርግላቸው አይችልም። ስለዚህ አንዳንዴ በደንብ ተዘጋጅተንበት አባቶችን ብናናገር መልካም ነው። ከዛ ቀጥሎ ደግሞ ለካህናት አባቶች ያለ አመለካከት ሊቀየር አይገባም። ምክንያቱም ካህናት ማለት አይንተ እግዚአብሔር ናቸው እና እንደው በሆነ የህይወት አጋጣሚ ከአንድ የቤተ ክርስቲያን አገልጋይ ጋር ድንገት በሆነ ነገር ስለተገናኘ 100% የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት እንዲህ ናቸው፣ ስለዚህ እኔ በቃ ለነሱ ጥሩ አመለካከት የለኝም ወደሚል ደረጃ መድረስ የለብህም። ምክንያቱም ሁሉ አንድ አይደለም። እንኳን አገልጋይ የሆኑት ካህናት ምዕመን የሆኑትም አማኞች በአጠቃላይ ሁሉም አንድ አይደለም። እዚህ ምድር ላይ ሁሉም አንድ አይነት ኮፒ የሆነ ማንነት የለውም። ሁሉም ይለያያል። ጠንካራ የሆንበት ጎን አለ፣ ደግሞ ድካምም ደግሞ አለብን። ስለዚህ አንዳንድ ጊዜ ነገሮችን ሰፋ አድርገን ብንረዳ ጥሩ ነው። ከዛ ውጪ እኔ በወንድምነት ሪኮመንድ ማድረጋችሁ ነገር አንዳንድ ጊዜ ከተለያየ ቤተ እምነቶች ጋር በእጮኝነት እንደው የእጮኝነት ምዕራፍን የምትጀምሩ ወንድሞች ሌላውን ሀሳብ እንደው ለአባቶች ልተውና የእጮኝነት ህይወትን ከሌላ ቤተ እምነት አማኝ ጋር የምትጀምሩ ወንድሞች በመጀመሪያ ኦርቶዶክስ ቅድስት ቤተክርስቲያናችን ራሷ ጉልላቷ ክርስቶስ ነው። ማንንም አንጠላም። እኛ ፐርሰናሊ ገሌ የሚባል ሰው ገሊት የምትባል ሴት የሆነ ቤተ እምነት ተከታይ ስለሆኑ የሆነ ቤተ እምነት አማኝ ስለሆኑ ፐርሰናሊ ልንጠላቸው አንችልም። ነገር ግን እኛ በክርስቶስ ምናምን ነፍሳት በአጠቃላይ ከእግዚአብሔር ጋር እንደው ተወዳድሮብን በሌላ እምነት ያለን ሰው ግን እንደው ለትዳር ህይወት ገንዘብ ልናደርግ አይገባም። ዲስማች
በፍጹም ልንሸወድ አይገባም። እንዴት ነው መሰላችሁ ማለት የፈለኩት በቃ ከአምላካችሁ ከእግዚአብሔር ጋር ምንንም አታወዳድሩ። ምንንም እንዴት መሰላችሁ እህቴ፣ ለምሳሌ አንድ ፕሮቴስታንት የሆነ ሰው ያው ባለሽ አስተሳሰብ ለትዳር ተመኝተሹ ሊሆን ይችላል። በጣም ተጠንቅቄ ነው የምናገረው፣ እንደው በፍቅር በሌላ አይነት ነገር እንዳትረዱኝ እሺ። እና ያንን ሰው ለቁም ነገር አስበሽው ለትዳር አስበሽው፣ ግን አንድ መርሳት የሌለብሽ ነገር አለ። ኦኬ በቃ ማለት ለክርስቶስ ያልበጀ ሰው እንደው ለኔ ይበጀኛል ብሎ ማሰብ ሞኝነት ይመስለኛል። በመጀመሪያ ማስቀደም ያለባችሁ ሁኔታ ክርስቲያኖች ሁሉን ነገራችሁ ለክርስቶስ ማስገዛት አለባችሁ። ለምሳሌ ወንድሜ ያንተን ውበት አይተው የሚመጡ የሌላ ቤተ እምነት ተከታይ የሆኑ ሴቶች ካሉ ውበትን አይተው ነው የመጡት። ነገር ግን ከውበት በስተጀርባ የምታመልከውን ኃያል የሆነውን ጌታ ክርስቶስ ኢየሱስን አሳያቸው። ኦኬ በክርስቶስ ማመን እንዳለባት ንገራት። አንዲት ሴት ወደ አንተ ህይወት ስትመጣ በመጀመሪያ በክርስቶስ ማመን እንዳለባት ንገራት። ከአንተ ጋር በትዳር ህይወት ተቀድሳ ለመኖር ከፈለገች፣ ለአንተ ለልጆች እናት መሆን ከፈለገች፣ ይሄ ስጋዊ ሆነ ሐሳቧ ነው። ከዛ ባለፈ ግን ያንተን ውበት አይታ ስትመጣ አንተ ከዛ ሁሉ ጀርባ ያለውን ያንተን ጌታ የምትንበረከክለትን አምላክ ክርስቶስን አሳያት። እህቴ አንቺም ልክ እንደዛው ኦርቶዶክስ የሆንሽ እህቴ የሌላ ቤተ እምነት ተከታይ የሆነ ሰው ወደ አንቺ መጥቶ ውበትሽን ተመልክቶ ደምግባትሽን ተመልክቶ ተሸንፎ አንቺ ለትዳር ሲያስብሽ ከውበትሽ ጀርባ ከሁሉ ነገር በላይ የምትንበረከኪለትን በግንባርሽ ተደፍተሽ የምትሰግጂለትን አምላክሽን ክርስቶስን አሳዩ። ኦኬ ለክርስቶስ ያልበጀ ነፍስ ለኛም አይበጀንም። ስለዚህ በመጀመሪያ ቅድሚያ ለአንቺ አክብሮት ከመስጠቱ በፊት በመጀመሪያ ቅድሚያ አንቺን ከመውደዱ በፊት ለአንቺ ከመታዘዙና ከመገዘቱ በፊት ለምታመልከው አምላክ ለኢየሱስ ክርስቶስ ሊገዛ ሊያምን ይገባል። እና ያንን ሁልጊዜም ቀዳሚ መስፈርታችሁ አድርጉ። ያው አንዳንድ ጊዜ የእህል ውሃ ነገር ብዙ አይነት ሰው ያገናኛቸዋል። እንዲህ ማድረጋችሁ ከሌላ ሰው ጋር ማውራታችሁ ስህተት ነው፣ ኃጢአተኞች ናችሁ፣ በደለኛ ናችሁ እያልኳችሁ አይደለም። ግን በቃ ብልህ ሁኑ። ክርስቲያን ከሆናችሁ ኦርቶዶክሳዊ የሆነ ማይንድ ሴት ባይኖራችሁ ሊፈጠር ይገባል። ወደ እናንተ የሚመጡትን ነፍሳት በአጠቃላይ ወደ ክርስቶስ ጠቋሚዎች መሆን አለባችሁ። ለትዳር አስባ የመጣችውን ሴት አንተን ልትታዘዘ አንተን ልትገዛ ነው የምትመጣው። ግን ከዛ ባለፈ ከዛ ይበልጥ በመጀመሪያ ለክርስቶስ መታዘዝ ለክርስቶስ መገዛት እንዳለበት አስረዳት፣ አሳያት እና ጠር ኦርቶዶክስ ቅዱስ ቤተክርስቲያን እንድታቅም ጠር። ስሜታዊ የሆናችሁ ደግሞ ልክ እንደዚህ ሲባል ደግሞ ስሜታዊ የሆናችሁ ይድረስ እና በቃ ተጠመቂ እና በቃ ተጠመቅ ምናምን አይነት ስታፍም እንዳታራምዱ እሺ። በመጀመሪያ ማወቅ አለባቸው። ኦርቶዶክስ ቅዱስ ቤተክርስቲያንን መረዳት አለባቸው። ስለዚህ ትምህርት እንዲማሩ አድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮቷ ምን እንደሆነ ኦኬ ምናምነው በምን እንደሆነ በቻላችሁት አቅም በደንብ አድርጋችሁ አብራርታችሁ ገልጣችሁ አሳዩአቸው። ወንድማችን እኔ ማለት ነው መሰለህ እኔ አሁን ልጅቱን አየዋት፣ ወደድኳት፣ ከኔ በላይ ስለ እምነቴ ነገርኳት። እኔም ብቻ አይደለም እምነቴንም ተቀበለች፣ መጣች፣ እምነቴን አሳየዋት። የወሰድኳትም እምነት ቦታ ነው። ከእምነት ቦታም ደግሞ የእምነት አባት ጋር ነው። አባታችንም በዛ ሰዓት ምን እንደተሰማቸው ባላቅም ተናገሩኝ። ሁሉን አንድ እያደረግኩ አይደለም፣ ገብተዋል። ግን የኔ ጥፋቱ ምን ላይ ነው? ምኑ ጋር የተሳሳትኩት? እኔ ስህተቴ ምንድን ነው? አይ አሁን እኔ አንተ ጥፋት እዚህ ላይ ነው ጥፋት እንደዚህ ላይ ነው ማለት አልችልም ወንድማችን። ግን ምንድነው መሰለ ሌሎች አሁን እንደዚህ ምን ማድረግ ነበር ዙሪያ አሁን እኔ በነበር ምንም የምናወራው ነገር የለም ወንድማችን። አትሻ አንደኛ ያለፈ ነገር ነው። አሁን ይሄ ድሮ ሬዲዮ ፕሮግራም ላይ ባልና ሚስቶች ይጣሉና እንደዚህ አይነት ነገር ተፈጥሯል፣ እስቲ እናንተስ ምን ታስባላችሁ የተባለ ሰው ሁሉ እየደወለ እኔ በሆነ እንዲያደርግ ነበር ምናምን እያሉ ይናገራሉ። አሁን ስላለፈው ነገር ዛሬ ልቁጭ ብለን ሀብትሽ አድምጠኝ እስኪጨርስ አድምጠኝ እንጂ ወድሜ። አሁን ላይ እኔ ስለ ትላንት ዛሬ ልቁጭ ብዬ ማውራት አልችልም ሀብትሽ። እንኳን ስለአንተ ትላንት ስለ ራሴም ትላንት አሁን ላይ ማውራበት ታይም የለኝም እኔ ፐርሰናሊ። በቃ ያኔ ምን ባረግ ነበር የሚሻለው እስኪ ምን ታስባለህ ምናምን እያልኩ ሚዲያ ላይ ማውራበት ታይም የለኝም። ግን በወንድምነት አሁን ለወደፊቱ ግን እንደዚህ ነገር ግን ከገጠመ ማድረግ ያለብህን ግን አሁን እኔ ያው
በቻልኩት አቅም ነገር ነው። አንተ ደግሞ ምንድነው የምታደርገው? ነገሮችን በፍቅር ገንዘብ ታደርግና ሐሳቡን ከዚህ በኋላ የሚገጥሙን ተግዳሮቶች በዛ መልኩ በበልሃት ትፈታቸዋለህ። ሌሎች ግን እንደው አሁን የምትፈልጋቸው ሌሎች አገልግሎቶች ካሉ ለምሳሌ ንስሐ አባት ሊሆን ይችላል፣ ተሻለ ቤተክርስቲያን አገልግሎት ሊሆን ይችላል። የምትፈልጋቸው ነገሮችን ካሉ አሁን ላይ ብላይ አይደለም የምናወራው፣ በውስጥ መልእክትን ታስቀምጥልኛለህ። ንስሐ አባት የምትፈልግ ከሆነ ፈልጋለሁ ማግኘትም ስለምፈልግ ማለት ነው። ማግኘትም ስለምፈልግ ፎሎ መልስልኝ። ችግር የለውም። በውስጥ መልእክትን አስቀምጥልኝ፣ ይደርሰኛል። እሺ መልሰልኛል። ፎሎ ባክ በውስጥ መልእክት ስለሚደርሰኝ ችግር የለውም። መልእክትን አስቀምጥልኝ ወንድማችን ሀብትሽ። አስቀምጥልሃለሁ። አመሰግናለሁ ወዳጅ። እሺ እንግዲህ የኔ ተወዳጆች ወደፊት ሙቭ እናድርግ አይደል? ወደፊት ሙቭ እናድርግ። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው። እኛ ከዚህ ቀደም የኦርቶዶክሳዊት ቅድስት ቤተክርስቲያን አማኞች ነበርን። ኦርቶዶክሳዊት ቅድስት ቤተክርስቲያን አማኞች ነበርን እና ቤተክርስቲያኒቱ እነዚህ ትምህርቶቹ ከመጽሐፍ ቅዱስ ውጪ ስለሆኑ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ነው ብላችሁ የምታምኑ ፕሮቴስታንት ቶች ወንድሞች ካላችሁ አስገባችኋለሁ። ሙሬታዎች ያስገቧችኋል። በደንብ እናወራለን። እሺ ኪንግ የሚል ኪንግ ኦፍ ኪንግስ የሚል አካውንት ይሰማል? ይሰማል። ኔትወርክ የተቆራረጠ ነው። ይሰማል። እንዴት ዋላችሁ? ኔትወርክ የተቆራረጠ ነው ወንድማችን። አሁን ድምጻችን ይሰማል? ድምጻችን ይሰማል? እኔ እናንተ ይሰማል? የኔ አይደለም አይደል? ታች ያላችሁ ቶች ወንድሞች እኮ ያንተ ኔትወርክ እየተቆራረጠ ስለሆነ እባክህ ኔትወርክን በደንብ ፊክስ አድርገው። እሺ ማን እንበል ስምህን ወንድማችን? እሺ ወንድማችን ዘሩባቤል ከየት ቤተ እምነት ነው የመጣኸው? ሌላው እኔ በጠቅላላው ስጠራ ከወንጌል አማኞች ወይም ደግሞ ከካውንስሉ ስር አባል አብያተ ክርስቲያናት ከሆነው ከተልእኮ ለትውልድ ኢየሩሳሌም አጥቢያ ነው የመጣሁትኝ። ወይንም ደግሞ እዛ ነው ጌታ ኢየሱስ ክርስቶስን ማመልከው። ኦኬ በጣም ብዙ የተዘበራረቁ መልሶችን የመለስክልኝ። ከየት ቤተ እምነት ነው የመጣው ነበር ያልኩ እና በጠቅላላው ስጠራ አልከኝ። ማለት ስንት ቤተ እምነት ነው ያለ? በጠቅላላው ስትል አልገባኝም። ስንት ቤተ እምነት ነው ያለ? አንድ ቤተ እምነት። እሺ ያ ቤተ እምነት ስሙ ምን ይባላል? ወንጌል አማኝ። የወንጌል አማኝ የሚባል ቤተ እምነት የለም። የማህበር ስም ነው እሱ፣ ካውንስል ነው። እኔ አሁን የጠየቅኩ ቤተ እምነትህን ነው ወይ? አዎ ከቀደም ጀምሮ ሐሳብ ስሰማ ስለነበረ ነው እንደዛ። እኔ አሁን አንተ ከቀደም ጀምሮ ስሰማ ነበር አይደለም ያልኩ። አንተ ምን አማኝ ነህም አይደለም ያልኩ። ቤተክርስቲያን ወንጌል አማኝ ነኝ ማለት መብት ነው። ይኸውልህ ቆይ አድምጠኝ። ወንጌል አማኝ ነኝ ማለት መብት ነው። እኔ አሁን ለምሳሌ ዝም ብዬ በግድ ነው አይደለሁም በል አላስብልህም። ለምሳሌ አንተ አሁን ደምሳሽ የሚባል ሰውዬ አለ፣ ልክ እንደዚህ ነብይ ነኝ ብሎ የሚናገር ማለት ነው። በቃ አሁን ያ ሰው ነብይ ነኝ እያለ ነው እንዳልሆነ አውቃለሁ፣ ግን አይደለሁም በል ብዬ ከሱ ጋር ትግል አልገባም። በቃ አንተ አሁን ወንጌል አማኝ ነኝ አልከኝ። እኔ አሁን ምንድነው የምታምነው አይደለም ያልከኝ። ቤተ እምነትህ ከየት ነው? ወንጌል አማኞች አብያተ ክርስቲያናት ህብረት እንደ ስሙ የማህበር ስም ነው፣ ካውንስል ነው። የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው። እኔ ማህበር ስም አይደለም የጠየቅኩ። ያንተ የቤተ እምነት ስም ማን ይባላል? ተልእኮ ለትውልድ። ተልእኮ ለትውልድ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያለ ቤተ እምነት ነው። ለምን ትዋሻለህ? አዎ እስኪ ካሜራን ክፈትና አሳየኝ እስኪ።
እስቲ ያሳየኝ እስቲ አንድ መረጃ ተልእኮ ለትውልድ በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ያለ ቤተ እምነት እንደሆነ የሚያሳይ። እኔ የማውቀው በ2007 ላይ ባወጡት መግለጫ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የተልእኮ ለትውልድን አስተምሮ እንደተቃወሙ አጠቃላይ 64ቱም ድፍን ቤተ እምነቶች የእናንተ መስራች ያው ዘላለም ያስተማራቸውን ትምህርቶች አንተ ታውቃለህ። አሁን እነዛን ርዕስ አድርጌ ማውራት አልፈልግም እና የእናንተ ቤተክርስቲያናችሁ መስራች ወንድማችን ዘላለም ባነሳቸው አንዳንድ አስተምሮች ዙሪያ 64ቱም አባል ቤተ እምነቶች በአጠቃላይ 2007 ላይ ተቃውመዋል፣ መግለጫም አውጥተዋል። በተልእኮ ለትውልድ ቤተ እምነት ውስጥ የሚሰጠውን ትምህርት ማለት ነው። አንተ ደግሞ በግድ በቃ ነኝ እያልከን ነው። ወደዛ ነገር ከገባ ርዕሳችንን እንቀይራለን። እኛ ተቃወሙን ማለት አይደለንም ማለት አይደለም። ቆይ እንግባ አይደለም ልክ የሆነ ሀሳብ ተነክቶ ምናምን ማውራት ማንችል አደረገው። ከዚህ በፊት ካስታወስክ አንድ ጊዜ ገብተን አንተ ወደምትፈልገው ሀሳብ ወስደከዋል። ችግር እኔ የኔ ፖይንት ይቅርታ እንዲሽ እኮ እኔንም እያስወራኝ እኔ ፖይንት ያው አንተ ተቃወም አንድ ነገር አይደለም ዘሩባቤ ቆይ እባክህ አድምጠኝ። እንዳስወራ አንድ ነገር አስተካክል እሺ። ልክ ወደ ሌላ ነገር ስለሚያስገባን ይቅርብን ምናምን ልክ እንደ አይነት አማርኞችን አትጠቀም። አሁን እኔም ልክ በመጀመሪያ እንዳልኩ ማውራት የምንፈልገው ካንተ ጋር ትምህርት ነክ የሆኑ ሀሳቦችን ነው። የፕሮቴስታንት አማኞች ምን ሆኑ፣ ቤት ገቡ፣ ቤት ወጡ፣ እኔ ነር ኦፍ ማን ቢዝነስ እኔ ጉዳይ አይደለም። ግን ቆይ ፖዚቲቭ ሆኜ ይሄ ሀሳብ ቢስተካከል የምትለው ነገር ግን ካለ እሱን ፖዚቲቭ ሆነ ማረም ትችላለህ። ግን ልክ እንደው ያዙ ይልቀቁኝ አይነት ንግግር ግን እኔ ስለማይመቸኝ ነው። እንግባ አይደለም አሁንም ያንተን ሀሳብ የኔ ሀሳብ አታርገው። እኔ ያዙ ይልቀቁኝ አላልኩም። እንደማንኛውም ሰው ይኸውልህ እኔ ለአንተ ባይዘዌ ሶሻል ሚዲያ ላይ ካሉ ሰዎች በጣም ጥሩ ክብር አለኝ። ለምን ብዙ ጊዜ አይካለው ፖዚቲቭ ቲንከር ነህ። ያው የራስ እምነት ስላለ የማታስነካቸው ነገሮች ሊኖሩ ይችላሉ፣ ግን ታወያያለህ። በዚህ ደስ ይለኛል። ዛስዋይ እኔ ብዙ ቦታ ገብቼም አላቅም። እኔ ጎዳና ወንጌል ሰባኪ ነኝ። ገብቼም አላቅም፣ መግባትም አልፈልግም። የምን ሰባኪ ነኝ ያልከው ዘሩባቤል? በዚህ አጋጣሚ ይቅርታ ግባና ፕሮፋይሌን ተጨነክ። እኔ ጎዳና ላይ ወንጌል ሰባኪ ነኝ። እንደተከለከለ ሰምተሃል አይደል? በህግ ያስቀጣል። አሁን እኮ ኑና ቅጡኝ እንደው የምሰብክበትን ቦታ ነው። ኧረ እኔ የህግ አካል አይደለሁም። ጀስት እኔ ለጥንቃቄ ያክል ነው የነገርኩህ። በስፒከር አልሰብክም፣ ያው የተከለከለው ስፒከር ስለሆነ ማለት ነው። በስፒከር ባይሆንም ጩኸት ካለ ተከልክሏል፣ የወጣ ህግ ነው። እኔ ያው በኋላ ደግሞ እስር ቤት ለእስር ቤት እንዳታመላልሰን አንተን ጥየቃ አቡ ደስ ይላል። እኔ በወንጌል ምክንያት ከታሰርኩ የምሬን ስነግር ለእኔ ትልቅ ክብር ነው። እኔ ከ10 ዓመት በፊት ብዙ ታሪክ የነበረኝ ሰው ስለነበርኩኝ ለእኔ እድልም ነው ባይዘው በወንጌል ምክንያት መታሰር። ችግር የለውም። እሺ ወደ እንትኑ እንግባ፣ ወደ ዋናው ሀሳብ እንግባ። ከዚህ ቀደም ኦርቶዶክስ ነበርክ እንዴ ዘሩባቤል? ከዚህ በፊት የነበረኝ ህይወት ስትሰሙ? አይ በቃ እኔ ጀስት እንደማንኛውም የአዲስ አበባ ልጅ የሚያልፍበት የተለያየ ህይወት ያለፈብኝ ሰው ነኝ። ተወልጄ ያደግኩት 22 ቺቺኒ አካባቢ አትላስ አካባቢ ነው። በቃ በብዙ ሱሶች ውስጥ በብዙ ነገር ውስጥ ያለፍኩ ሰው ስለነበርኩኝ በብዙ አይነት ወንጀል ታስሬ ያውቃለሁ። ስለዚህ ለእኔ ኢቭን በኮሮና ጊዜ ነው ያሳለፈ ጊዜ ከዚህ ቀደም ኦርቶዶክስ ነበርክ እንዴ ወንድማችን ዘሩባቤል? አዎ የእናት ኦርቶዶክስ ቤተክርስቲያን ልጅ ነበርኩኝ። ያሳዝናል በጣም። እና ምን አይነት ሪዝን ነበር ከኦርቶዶክስ ቤተክርስቲያን ልትወጣ ያደረገ? ምኑን የሚያሳዝነው ምን አለ መሰለህ ዘሩባቤል፣ እኔ በጣም አላዝንም፣ በጣም ደስተኛ ነኝ። አሁን እኔ እንደዛ አይደለም እኔ እንደዛ አይደለም እኔ ያልኩት ዘሩባቤል፣ ነገሩን በኔጌቲቭ እየተረዳኸኝ ነው። እኔ ያልኩት እኔ ክርስቲያን ነኝ ሰው አንተ ወንድሜ ከዚህ ቀደም የዚች ቅድስት ቤተክርስቲያን አማኝ ልጅ የነበርክ ሰው ነህ እና አሁን ያው ወደ ሌላ አይነት መንገድ ተጉዛል። ለአንተ ብርሃን የምትለው እኛ ጨለማ ብለን ወደምንጠራው ህይወት ተሸጋግራል። እና ይሄን ለምሳሌ ስሰማ አንድ ክርስቲያን በመንፈሳዊ ቁጭት ያው ያሳዝናል ነው ያልኩት እንጂ በሌላ አይነት አመለካከት አይደለም። እና ወንድማችን ዘሩባቤል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቺን ፖይንትም አከመናት ማለት ነው። ክርስቶስ ችግር የለውም። ክርስቶስን መከተል ጨለምተኝነት ነው።
አይ ይቅርታ ዘሩባቤል እኮ እያረምን እንሂዳ። እየመታኸኝ ዝም በል አትበለኝ። አንድ ጊዜ እኔ ያልኩ ምንድነው መሰለህ አሁን አንዳንድ ጉዳዮች ላይ ምንድነው መሰለህ ይሄን ያክል እልህኛ ሆኖ መጫጫው ትክክል ነው ብዬ አላምንም። ለምሳሌ በፕሮቴስታንት አዳራሽ ውስጥ ስቴጅ ላይ ሴት አገልጋይ የሆነች አንዲት ሴት እኔ ስሟንም አላውቀውም ማንንም አላውቅም፣ ግን አርሴማ ጣዖት ናት ብላ ተናግራለች። እና አሁን እኔ ለምሳሌ እንደ አንድ ኦርቶዶክስ ያዙኝ ልቀቁኝ አይደለም፣ እንዴት እንደዚህ ያለሽ ምናምን አይደለም። በቃ ይሄ የእሷ ግላዊ የሆነ አመለካከቷ ነው፣ እምነቷ ነው። በፍቅር የምናወራ ከሆነ ቀረብ ብላ ይህን ነገር እንደው ለምንድን ነበር ያልሽው? እስኪ ሪዝንሽ ምንድን ነው? እንዲህ ለማለት ያደረገች ነገር ምንድን ነው ብለን እናወራታለን። ከዛ ውጭ ግን የለም እንደኛ በይ እርሷ ቅድስት ናት በይ ምናምን አንልም። በተመሳሳይ እኛም ደግሞ ፕሮቴስታንት ወንድሞቻችን ጠልተናችሁ አይደለም፣ እናንተ ሌላ ቂም ኖሮን አይደለም። ነገር ግን when we come to the reality በጨለማ ውስጥ ናቸው ብለን እናምናለን። ፕሮቴስታንቲዝም ጨለማ ህይወት ነው እና ሰዎች ወደሚደነቀው ብርሃን እንዲሸጋገሩ ዘወትር ደግሞ ቅዱስ ቤተክርስቲያናችንን ታስተምራለች። ያ የኛ እምነታችን ነው። ለምን እንዲያመን ፈለጋት ናት ውስጥ ምናምን ብለን ያዙ ይልቀቁኝ ማለት የለብንም። ግን ትምህርት ላይ እናወራ። አሁን የሚጠቅመን እሱ ስለሆነ ጨለማው የትኛው ነው ብርሃኑ የትኛው ነው የሚለውን የያዝነው መጽሐፍ ሚዛናዊ ሆኖ እንዲዳኘን ትምህርት ላይ እናወራ። ገመድ ይዘን ከመንጓተት ለምንድን ነበር አሁን ያወራሁት ፖይንት ላይ እሺ 30 ሰከንድ የምትሆን ሐሳብ ልስጥ። እኔ በሃይማኖት ደረጃ ወይ በተቋም ደረጃ ጨለማ የምለው ሃይማኖት በግልጽ ስነግርህ የለም። ክርስቶስ የሌለው ማንም ሰው በጨለማ ውስጥ ይኖራል። በክርስቶስ የሚያምን ሁሉ ደግሞ በብርሃን ይመላለሳል። ኦርቶዶክስ፣ ካቶሊክ፣ ኢቨን ሙስሊም ሊሆን ይችላል። በክርስቶስ የሚያምን ከሆነ መጽሐፍ ስለሚደግፈው ማለት ነው ሐሳቡን በብርሃን ነው ብዬ ነው የማምነው። በተቋም ደረጃ ግን እኔ ጨለማ ብዬ የምጠራው የለም። አሁን አንተ ጥያቄን ቀጥል፣ ወደ አንተ ሐሳብ ልግባ። እሺ መልካም። እኛ አለ በቃ ባጭሩ እኛ በጨለማ ህይወት ውስጥ ናቸው ምንላቸው አሉ። በዛ ለምን እንዳለን በደንብ አድርገን እናወራቸዋለን። ወደ ትምህርት እንግባና አንድ ጊዜ እናወራ። ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነኝ ብለኸኛልና አማኝ ነበርክ ወይስ አገልጋይም? ዘሩባቤል እኔ አማኝ ነኝ፣ ቤተሰቤም ኦርቶዶክስ ነው። እኔ አገልጋይ አልነበርኩም የእውነት ለመናገር ማለት ነው። ግን ኡራኤል ቤተክርስቲያን ተወልደን ያደግነው እንደነገርኩ አትላስ አካባቢ ስለነበረ ኡራኤል ቤተክርስቲያን ሰንበት ትምህርት ቤት በልጅነቴ ተምሬያለሁ። ግን ኦርቶዶክስን አውቃታለሁ ብዬ በእውቀት ደረጃ ማውራት አልችልም። የማወራው እውነት ስለሆነ ማለት ነው። ምክንያቱም አንተም ልትገኝ የምትችሉ የተለያዩ ጥያቄዎች ስለሚኖሩ መዋሸት አልፈልግም። አገልጋይ አልነበርኩም። በልጅነቴ ግን ሰንበት ትምህርት ቤት ተምሬያለሁ። ኡራኤል ቤተክርስቲያን እማስታውሳት ትንሽዬ እንደውም ግዕዘኛ ዝማሬ ነገር ነበረች። ኡራኤል ለሄኖክ ዘአርያሪዎስ ትምህርት አምሳለ ኪቢ ተነድ ምናምን ምትል ልጅ እየነበርን በልጅነት ማይንዴ ያስኳት ነች። እሺ መልካም። ከኦርቶዶክስ ቤተክርስቲያን እንደው ለመውጣት ምክንያት ምንድን ነበረ? እንደው የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ብለህ ነው? የትኞቹ ትምህርቶች ናቸው? እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ እነዚህ ምክንያት ሆነውኝ ከኦርቶዶክስ ቤተክርስቲያን ልወጣ ችያለሁ፣ ይህን መንገድ ልከተል ችያለሁ ያልክበትን እስኪ ምክንያት በደንብ እስኪ ንገረን። እስኪ ለመውጣት ምክንያት የሆነ ነገር ምንድን ነበረ? እና ደግሞ ትምህርቶች ኦኬ፣ ሁለት ነገር የጠየቁ ማለት ነው። ለመውጣት ምክንያት የሆነ ነገር ምንድን ነው? አንድ። ሁለተኛው ደግሞ የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ነው ከኦርቶዶክስ ቤተክርስቲያን የወጣው? እስኪ ንገረን። አመሰግናለሁ። እኔ በትምህርት ደረጃ አይደለም ከኦርቶዶክስ ቤተክርስቲያን የወጣሁት። እኔ ከኦርቶዶክስ ቤተክርስቲያን ስወጣ ምንም የሚያስወጣኝም ነገር ኖሮ አይደለም የወጣሁት። እኔ እንደነገርኩ የከተማ ልጅ ነኝ። በተለያየ ሱስ ውስጥና ስራት ውስጥ ነው ረጅም ጊዜ ነው ያሳለፍኩትኝ። የራሴን ወጣት ሆኜ ካገኘሁበት ጊዜ ጀምሮ እየቃምኩ እየጠጣው ያው ቤተክርስቲያን እሄዳለሁ። አልፈልጋቸውም፣ ብዙም አልፈልጋቸው። አሁን እዚህ ላይ የማልዘረዝራቸው ደባል ሱሶች የሚባሉ ነበረብኝ። እጸልያለሁ። ወደ ሳሪስ ከነገርኩ ከ22 አካባቢም ስንወጣ ወደ ሳሪስ የሚባል አዲስ ሰፈር ነው የገባ ነው። እዛ አጠገባችን ቤታችን አጠገብ ኪዳነ ምሕረትና ገብርኤል የሚባል ቤተክርስቲያን አለ።
እዛ እንደማን ዘሩባቤል ወደ ሁለቱ ጥያቄ ግባ ፕሊስ። ረጅም ሰዓት ተሳትወስድ ለመውጣት ምክንያት የሆነ አጋጣሚ ምንድነው? ከዛ ደግሞ ትምህርቶችም ካሉ ትምህርቶቹን አንሳን ያልኩ ታይምን ተጠቀምበት ማለት ልልክ የፈለግኩትን መሰለህ ሪያሊቲ ስለሆነ የምነግርህ ለሚሰሙትም ሰዎች ንጹህ ነገር እንዲደርስ ነው እንደዚህ እያልኩ ያለሁት። አጫጭር ባረግልህ በትምህርት የመጀመሪያ ነገር አንድ ደግሞ ሪያሊቲ አለ አይደለ ዘሩባቤል? አሁን ምን አለ መሰለህ አሁን ያለነው ቸርች ውስጥ አይደለም አይደል ዘሩባቤል? መቼም ቸርች ውስጥ ነው ምስክርነት አደረኩት። አዎ ቶሪ በጣም እንደዛ ለማለት አንተም ምንድነው መሰለህ ለምሳሌ እኔ አሁን እንኳን ምሳሌ ነው የምሰጠህ ሌላ እምነት ተከታይ የሆኑ ሰዎች ጋር አይደለም ዓለማዊ ኮንተንት ለምሳሌ በእምነት የሚመስሉኝ ዓለማዊ ኮንተንት ያላቸው ወንድም እህቶቼ ጋር ገብቼ ረጅም ሰዓት መንፈሳዊ ነገሮችን አላወራም። ለምን? ብዙ አይነት ሪዝኖች አሉ። በቃ የምንግባባባቸው ማለት ነው። እና ቦታ ይፈልጋል ለሁሉም ነገር። ሰው አሁን እኛ የጠየቅን አንተን ከዚህ ቀደም ኦርቶዶክስ ነበርኩ ብለኛል። አሁን ይሄ የምስክርነት ታይም አይደለም፣ የቸርች አይደለም። ቴስቲሞኒውን ሌላ ጊዜ ሌላ ቦታ ታደርገዋለህ። አሁን እኛ የምንፈልገው ግን አጠር ባለመልኩ ከኦርቶዶክስ ቤተክርስቲያን የወጣበት ምክንያት ይሄ ነበረ። በትምህርት ደረጃ ደግሞ እኔ መጽሐፍ ቅዱስን ስረዳ መጽሐፍ ቅዱስ እንዲላል፣ ኦርቶዶክስ ቤተክርስቲያን ደግሞ እነዚህ ጉዳዮች የምታደርጋቸው ነገሮች ከመጽሐፍ ቅዱስ ውጭ ናቸው። እነዚህም ነገሮች ከኦርቶዶክስ ቤተክርስቲያን እንደወጣ አድርገውኛል የምትላቸውን ከትምህርትም አንሳልኝ፣ ለመውጣት ምክንያት የሆነን አጋጣሚ ማንሳልኝ። ሁለቱን አጠራ። በጣም አመሰግናለሁ። አጭር አድርግ ስለተባልኩኝና ሀሳብ ስላሳመነኝ ወደዛ ስገባ በትምህርት አልወጣሁኝም። እኔ የቤተክርስቲያኗ እምነት ተከታይ በነበርኩበት ጊዜ መሰረታዊ እውቀቶች ስለ ሃይማኖቱም ስለ ኦርቶዶክስ የሚሆን ስለ መጽሐፍ ቅዱስ እውቀት አልነበረኝም። እኔ እየቀምኩኝ ማንበብ መጽሐፍ ቅዱስ እንዲህ ጥያቄ እየተነሳ ማንበብ ጀመርኩኝ። ከዛ ወደ አዲስ ሰፈር ገብተናል ስላልኩ ለዛ ነበር ወደዛ ዲቴል የገባሁት፣ ግን ስለሚረዝም አሳጥረዋለሁ። ጥያቄዎች ምናምን ይዘን መምጣት ጀመርን ማለት ነው። እንደዚህ ፕሮቴስታንት ጓደኞች ምናምን በሱስ ውስጥ አገኘንና ከዛ ሄደን ስንጠይቅ ማስታውሰው አሁን ስሙን አላስታውሰውም እና አንድ ኪዳነ ምሕረት ቤተክርስቲያን የነበረ ሰው የሚነግረኝ ነገር ምንድነው፣ አይ ፕሮቴስታንት ጓደኞች ካሉ ከነሱ ተለይ የሚባል ነገር ነው በጊዜው የነበረውና ዲቴይል ነገር የሚነግረኝ ሰው አልነበረም። በእምነቱ ቀጠልኩኝ። በጣም ሱስ ውስጥ ገባሁኝ። መጨረሻ ላይ ከሱስ በጣም መውጣት ተፈልግ ስለነበረ እግዚአብሔር ከዚህ ነገር ውስጥ እንዲያወጣኝ ኖርማሊ እጸልያለሁ። ከዛ ቲቪ ቻናል እያየ ወጣት ሰዎች ምናምን ማየት ጀመርኩኝ ሲያገለግሉ ምን ሲሉ። ከዛ በኋላ እኔ ቸርች ሄድኩኝ። የሆነ ጊዜ ላይ በጣም ከባድ ሱስ ውስጥ ሆኜ በቃ ዝም ብዬ ሄድኩኝ። ጌታን ተቀበልኩኝ። ጌታን የምትቀበሉ ሲባል ጸሎት ተጀመረልኝ። የአስተሳሰብም ለውጥ አመጣው። ዕለት ዕለት መጽሐፍ ቅዱስ ማንበብ ጀመርኩኝ። በቃ ክርስቶስ ነው የሚያድነው፣ ክርስቶስ ነው ህይወት፣ ክርስቶስ ነው ብርሃን፣ ክርስቶስ ነው መንገድ ብዬ አመንኩ። በዛ ላይ አሁን ያለኝን አስተሳሰብና እምነት እያሳደግኩ መጣሁኝ። ይሄ ነው ባጭሩ ስነግርህ ማለት ነው። ምናልባት ዘሩባቤል ወንድሜ በዚህ አጋጣሚ ስላወቅኩ በጣም ደስ ብሎኛል። የሆነ ሀሳብ ከመናገሬ በፊት አንተ ጋር ትንሽ ድምፅ አለ። የሆነ ሀሳብ ከመናገሬ በፊት አሁን ዛሬ እኛ ላይ ብሎ መጥተህ የተናገርከውን ንግግር ነገ ከነገ ወዲያ ላይቭ ሪከርድ ሆኖ ሲወጣ ካገኘ እንደው በጌታ ፍቅር ነው የምለምንህ ቲክቶክ ላይ ሴቭ አድርገኸው ደጋግማ አድምጥ። ቲክቶክ ላይ ሴቭ አድርገኸው ካጠገብህ ስልክ ተከፍቷል እባክህ። ይቅርታ አሁን ተስተካክሏል። ይቅርታ ተከፍቶብኝ ነበር፣ አሁን ተስተካክሏል። ድገምልኝ፣ አልሰማሁም። እኛ ስንናገር ድምፅ እያስተጋባ ነው። እሺ አሁን አስተካክያለሁ። እሺ ከዛ በፊት ሰላም እንበል ወንድሞችን፣ ልደትና ተሟች። እሺ በል ችግር የለም። እንዴት ናችሁ? እንዴት ናችሁ? ጋር እንዴት ነው? ምንድነው ድምጻችሁ በጣም ርቋል የሁለታችሁ። ያንተ ከራቀ ንገረኝ፣ እኔ ሊርቅ አይችልም። ሄድፎን አድርገህ ነው ማለት ነው። እንዴት ነህ? አለ ተሙ እንዴት አለ? ወንድማችን ተጠቀልኩ አንተ ጋር ነው? አዊ አይደለም። ይሰማል የኔ ድምጽ እንዴ?
አሁን ይሰማል። ጌታ ነው ጋር ያለው ልደት ቅድም ምሳ ጋበዘኝና ጠፋ። ሰላም ብያለሁ ጋይስ ምናምን ነገር ቆይ ትራፊክ ሁለታችሁ ላይ ቆይ በኋላ መለሳለሁ። እሺ ወደ ዘሩባቤል እንመለስ። ዘሩባቤል ወንድማችን በመጀመሪያ ስላወቁ በጣም ደስ ብሎኛል። ቀደም እንዳልኩ አንዳንድ ነገሮችን ሪከርድ ሲደረጉ አይታቸው ከእንደገና በደንብ ብታደምጣቸው ደስ ይለኛል። ምንድነው መሰለ ከዚህ ቀደም በሱስ ሕይወት ውስጥ ነበርክ ተወዳጅ ወንድማችን፣ በሱስ ሕይወት ውስጥ ነበርክ። በጣም ደስ የማይሉ ነገሮችን አሳልፈሃል እና ደግሞ የኦርቶዶክሳዊት ቅድስት ቤተክርስቲያን ልጅም ጭምር ነበርክ። ከዛ በሱስ አጋጣሚ ሱሰኛ ከሆኑ ፕሮቴስታንት ጓደኞቼ ጋር ነው ያልከው አይደለ? ዘሩባቤል ከተሳሳትኩ አርመኝ፣ የተሳሳተ ነገር እንዳልናገር። ለምን ወጣ ዘሩባቤል? አረ ፈልጉልኝ ከእንደገና እናስገባው ቶሎ በሉ። ሁላችሁ እኔ ጋር ያላችሁ ሞዴሬተሮች ቶሎ በሉ አስገቡልኝ ዘሩባቤልን። ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ አስገባችኋለሁ። እሺ ካላችሁ አስገባችኋለሁ፣ ምንም እንዳታስቡ። እሺ ታም የሚል አካውንት አንድ ጊዜ ፕሮቴስታንት ካልሆናችሁ እታች አስወርዳለሁ። እሺ ታም የሚል አካውንት ይሰማል? ከየት ቤተ እምነት ነው የመጣው ወንድማችን? ታሜ የሚል አካውንት ከኦርቶዶክስ ነው። እሺ አንድ ጊዜ ታች። እሺ ሃኒ ነው የሚለው እህታችን። ሰላም እንደምን አለሽ? ከየት ቤተ እምነት ነው የመጣሽው? እኔ እንኳን ከኦርቶዶክስ ነው፣ ግን ፈልጌ ነበር እንትናን ማውራት ከተቻለ፣ ካልቻልክ ግን ችግር የለውም ተመልሼ እገባለሁ። እሺ በውስጥ መልእክት አስቀምጪልኝ። ኦኬ እሺ መልካም። አረ ዘሩባቤል የት ሄደ? ዘሩባቤል መምጣት አለበት። በጣም ወደኛ መጠጋት ያለበት ወንድማችን ነው። በእውነት በጣም ምርጥ ልጅ ነው። እሺ ሲጄ የሚል አካውንት ይሰማል? አና ኦርቶዶክስ ነኝ፣ ግን የሆነች ትንሽ ቀጥል እየሰሙ ነው። አይ የሆነች ወይ ስትጨርስ የሆነች ትንሽ የጥያቄ ነበረችኝ እንድትመልስልኝ። ኦርቶዶክስ ነኝ፣ ግን የሆነች ጥያቄ ተፈጥሮብኝ ነው ብትመልስልኝ ከቻልክ ብዬ ነው የገባሁት። እሺ እዚሁ ላይ ጠብቀን። እሺ ልደት ኮሜንት ላይ እያናገሩክ ነው፣ ምናልባት እያየ ከሆነ ልደት ኦርቶዶክስ ስለሆነ ታች አስወርደው እያሉ እየጻፉልህ ነው። እሺ ወንድማችን ዘሩባቤል መግባት አለበት፣ እንጠብቀዋለን። ወንድማችን ዘሩባቤልን በደንብ ማውራት አለብን። እሱን በደንብ ልናወራ ይገባል። እስከዛው ድረስ እዚህ ውስጥ ያላችሁ ቶች ወንድሞች ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ስለሆነ ፕሮቴስታንት ሆኛለሁ ኦኬ ብላችሁ የምታምኑ ፕሮቴስታንት ቶች ወንድሞች ገብታችሁ ታወራላችሁ ከኛ ጋር። ይሄ አይደለም ዘሩባቤል ይሄ አይደለም አካውንቱ። የአካውንቱ ስም ጠፋኝ እኮ። እኔ መቀጠል እችላለሁ። ኪንግ ኦፍ ኪንግስ ነው የሚለው ፈለቀ። ኪንግ ኦፍ ኪንግስ የቲክቶክ አካውንቱ ኪንግ ኦፍ ኪንግስ ነው የሚለው። እሺ እዚህ ጋር ሌላ ዘሩባቤል አለ። ወንድማችን ከየት ቤተ እምነት ነው የመጣው? ከሙሉ ወንጌል ቤተክርስቲያን ቤተ እምነት። እሺ እንኳን ደህና መጣ ወንድማችን። ለተቃል ሰላም አለ። እግዚአብሔር ሰላም ካንተ ጋር ይሁን። ኦኬ ነው ነገር የምፈልገው የኔ ተወዳጆች። እሺ ይቅርታ ወንድማችን ዘሩባቤል በስራ ሰዓት እንቀልዳለን አይደል? በጣም ይቅርታ ይደረግልኝ። ምንም ችግር ወንድማችን ዘሩባቤል ከሙሉ ወንጌል መጣው። ከዚህ ቀደም ኦርቶዶክስ ነበር ከዘሩባቤል? አዎ ነበርኩ። ማርያምን እውነት? አዎ። እሺ እና አገልጋይ ነበርክ ወይስ?
አገልጋይ ባልሆንም ግን ቤተክርስቲያን በደንብ እከታተል ነበር። እሺ አንዴ ዘሩባቤል እታች ዘሩባቤል አይ ቲንክ ኢንቫይት አድርገውህ እየሰራ አይደለም እና ምን ታደርጋለህ መሰለህ ከላይቭ ውጣና በቃ አሁን ከዚህ ላይቭ ውጣና ከእንደገና ወደ ላይቭ ገብተህ ሪኩዌስት ላክልን እንደዛ ካልሆነ አይሰራልህ። እሺ ይቅርታ ምን አልከኝ ዘሩባቤል? ያው በጣም አገልጋይ እንዲህ ምንም ካህን ምናምን እንትን አይነት ውስጥ አልነበርኩም። ግን ምን አይነት አገልግሎት ውስጥ ነበርክ? ያው አክቲቭ ነበርኩኝ ብዙ ለምሳሌ ትምህርቶችን እከታተል ነበር፣ የሰንበት ትምህርት ምናምን እንደሱ አይነት ነገሮችን አድርጌያለሁ። ስለዚህ ቅርብ ነበርኩ ማለት ነው። ምን ያክል ጊዜ ሆነ ፕሮቴስታንት ኮንክ? ረጅም ኦልሞስት 19 ዓመት 19 ዓመት እና በስንት ዓመት ነው ማለት ነው ፕሮቴስታንት ሆንከው? 14 15 በ14 ዓመት ወይ በ15 ዓመት በስና ኦኬ። እሺ ወንድማችን በምን አጋጣሚ ነበረ ፕሮቴስታንት ሆንከው? ማለት እንደው አሁን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ነው ከኦርቶዶክስ ቤተክርስቲያን ወጥተህ ፕሮቴስታንት ሆንከው? ወይም ደግሞ በአጭሩ ያቀረብንልህ ሀሳብ ምንድነው መሰለ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ብለህ ታምናለህ ወይ? በጣም ጥሩ ጥያቄ ነው ፈለገ። ያው ይሄ በጣም ግልጽ ስለሆነ በጣም ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶች የኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት አላት። ስለዚህ በአጭር ቃል ያው አላት ማለት ነው። ችግር የለውም ዘሩባቤል፣ ምንም ችግር የለውም። ሳትሳቀቅ አውራ የኔ አባት፣ በደንብ ሳትፈራ ሀሳብህን በነፃነት ግለጽ። እሺ ችግር የለውም። እንድታወራ ስለሆነ ፈልገን ያስገባን በነፃነት ሀሳብህን ግለጽ። ከአንተ በፊት ግን አንድ የአንተ ሞክሼ ስለገባ እሱን እናውረው የተወሰነ ደቂቃ በደስታ። እሺ ምንም ችግር የለውም። እስከዛ ድረስ ከመጽሐፍ ቅዱስ ውጭ ናቸው ያልካቸውን ትምህርቶች በደንብ አዘጋጅና ከመጽሐፍ ቅዱስ ውጭ ስለመሆናቸው የመጽሐፍ ቅዱስ ማስረጃህን አዘጋጅ። እሺ በማስረጃ ስለሆነ የምናወራው። እሺ ዘሩባቤል ቁጥር 1 ተመልሰሃል? በጣም ጥሩ። እሺ እንኳን ተመለስክልን ወንድማችን። በጣም ስለታገሳችሁ። አንድ ነገር ላይ ነበር ያቆምነው። ምን እያልኩ ነበር መሰለ ወንድማችን ዘሩባቤል ቅድም ከኦርቶዶክስ ቤተክርስቲያን የወጣኸው ለምንድን ነበረ ብለና ነበር እና ከኦርቶዶክስ ቤተክርስቲያን የወጣኸው በሱስ ዓለም ላይ ነበርክ እና ፕሮቴስታንት ጓደኞች አገኘ አይደል? ልክ እንዳንተ ሱስ ላይ ነበሩ ፕሮቴስታንት ወዳጆችን አገኘ። ከዛ ማውራት ጀመራችሁ አይደል? ትክክል። በጣም ጥሩ። ሰው ማውራት ጀመራችሁ። ከዛ በኋላ አንዳንድ ሀሳቦች ተነሱ እና ለጥያቄዎችም መልስ አላገኘህም። ያው የምትባለው ከፕሮቴስታንቶች ጋር ጓደኛ አትሁን፣ በቃ ከእነርሱ ጋር ራቅ ነበር ትባል የነበረው። ከዛ በኋላ ለነዛ ጥያቄዎች መልስ ስላላገኘ አንድ ቀን ከጓደኞች ጋር ይሄ ያነበርክበትን የሱስ ሕይወት ትተህ ወደ ፕሮቴስታንት አዳራሽ ሄድክ። ከዛ ጌታን መቀበል የምትፈልጉት ተባለ። ከዛ ተነሳ። ከዛ ጌታን ተቀበልክ። ከዛ ይጸለይላችሁ ተባለ። ተጸለየልህ። ተሳስቻለሁ ዘሩባቤል? አልተሳሳትኩም። እሺ አሁን ምንድነው መሰለ ተወዳጅ ወንድማችን፣ እነዚህ ሁሉ ነገሮች በጣም እውነት ለመናገር በየዋህነት በስህተት የተካሄዱ መንገዶች ናቸው። ስለ ሱስ ለምሳሌ አንዳንድ ሰዎች በሱስ ህይወት ውስጥ ሆነው ጫት እየቃሙ ሲጋራ እየጨሱ ይቆያሉ እና ብዙ ጊዜ ያው ሱስ ለመተው ፈልገን ሰዎች አስተማሩንና ፕሮቴስታንት ሆነን የሚሉ ሰዎች ቁጥራቸው ቀላል አይደለም። ኦርቶዶክስ ቅድስት ቤተክርስቲያን ስከሩ አትልም፣ ጫት ቃሙ፣ ሲጋራ ጭሱ አትልም። ይህንን አንተ ታውቃለህ ከማንም በላይ ዘሩባቤል። እና ኦርቶዶክስ ቅድስት ቤተክርስቲያን እንዲህ ብላ እንደማታሰበር ታውቃለህ። ፕላስ ደግሞ ፕሮቴስታንት ሆነው ሱስ ውስጥ የነበሩ ጓደኞችም ደግሞ ነበሩ። ዞሮ ዞሮ አይደለ? ትክክል ነበሩ። በጣም አሁን ጓደኞቼን አልተውኳቸውም፣ አሁንም አሉ። አዎ አይ ሱስ ውስጥ የነበሩ ፕሮቴስታንት ደግሞ ጓደኞች ነበሩ አይደል ዘሩባቤል? አዎ አሁን ምንድነው መሰለህ ትልቁ ነጥብ ላነሳልህ የፈለኩት
ሰዎች ግላዊ የሆነ ድክመታቸው ያሉበትን አስተምሮ እውነታውን አይጨምረውም አይቀንሰውም። ይሄ ግላዊ የሆነ ድክመት ነው። ኦኬ አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርክ፣ ይሄ ያንተ ግላዊ ድክመት ነው። ቤተክርስቲያን ጫት ቃሙ ብላ አታስተምርም። ጫት ትቅም ነበረ። ሲጋራ አታጭሱ ብላ ነው የምታስተምረው። ሲጋራ አጭሱ ብላ አታስተምርም፣ ታጨስ ነበረ። ሌሎችም ቤተክርስቲያን ከምታስተምራቸው አስተምሮች ውጭ ግን የተጓዝጓቸው ምዕራፎች አሉ። ያው በእነዚህ ጉዳዮች ሌሎችም እህት ወንድሞቼ ፕሊስ እንዳትታለሉ እሺ። ልክ ከእንዲህ አይነት ስሜት መውጣት ስትፈልጉ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ተቀምጧል። ግልጽ በሆነ ሐሳብ ክርስቲያን ሆናችሁ የዚህ ቅዱስ ቤተክርስቲያን ልጆች ሆናችሁ በሱስ ሕይወት በተለያየ ከባባድ የሆኑ ልምዶች ውስጥ ስትመላለሱ የነበራችሁ እህት ወንድሞች ከእንዲህ አይነት መንገድ መውጣት ስትፈልጉ ራሳችሁን ወደ ክርስቶስ አቅርባችሁ በንስሐ ሕይወት ተመላለሱ። ምክንያቱም ከኃጢአታችን አጥቦ ሊያነጻ የሚችል ጌታ አለን እኛ፣ እርሱም ክርስቶስ ኢየሱስ ነው። ከኃጢአታችን አጥቦ እንዲያነጻን ደግሞ ወደ እርሱ ልንቀርብ ይገባል። ይህ በእንዲህ እንዳለ ከዛ በኋላ ግን ፕሮቴስታንት የሆንክበትን ነገር ግን ዘሩባቤል በደንብ አንተ ራስን ብትታዘቡ ደስ ይለኛል። ምክንያቱም ኦርቶዶክስ ነህ፣ ከዛ ፕሮቴስታንት የሆኑ ሰዎች ከሚያነሷቸው ነገሮች ላይ ተነስተ ጥያቄዎች ተፈጠሩብህ። ከዛ በኋላ ሄደህ ጠየቅ። እነማን እንደጠየቅ እኔ አላውቅም። ለጊዜው ጠየቅና ለጊዜው መልስ አልተሰጠህም። ከዛ በቃ ይጸለይልኝ ብለህ ቸርች ውስጥ ሄድክ። ከዛ በኋላ ተጸለይልህ፣ ጌታን መቀበል የሚፈልግ ተባልክ። በቃ ውስጥ ደስ ስላለው አደረከው። አንድ መረዳት ያለበት ነገር ዘሩባቤል፣ ውስጥህ ደስ ስላለው ስላደረከው የሄድክበት መንገድ ትክክል ነው ማለት አይደለም። ኦኬ ለምሳሌ ኦርቶዶክስ እያለ ኦርቶዶክስ ቅድስት ቤተክርስቲያን የነገረ ድነት ትምህርቷ ምንድን ነው? ይሄን እኮ ማወቅ መርዳት አለብህ። ፕሮቴስታንት ስትሆን የትኛውን የነገረ ድነት ትምህርት እየተቀበልክ ነው? መጽሐፍ ቅዱስ መሰረት ያለውን ወይስ መጽሐፍ ቅዱስ መሰረት የሌለውን? ዝም ብሎ ኦብዘርቭ በምታደርገው ብቻ ና ጌታን ተቀበሉ ከዚህ ህይወት ውጣ ምናምን ሳይሆን ወደ የትኛው ትምህርት ነው እየሄድክ ያለው? በትምህርተ ሥላሴ ዙሪያ ኦርቶዶክስ ቅድስት ቤተክርስቲያን ምን ብላ ነበር የምታስተምረው? ከዛ አንተ የትኞቹ ስህተቶች ናቸው ብለህስ ነው ፕሮቴስታንት የሆንከው? ፕሮቴስታንት ከሆንክስ በኋላ እንደ ኦርቶዶክስ እዚህ ጋር ስህተት ነች እዚህ ጋር ስህተት አይደለች ማትበል ዘሩባቤል ችግር የለውም። ግን ፕሮቴስታንት ከሆንክስ በኋላ የትኛው መጽሐፍ ቅዱሳዊ ትምህርት እናንተ የተረዳኸው? ትምህርተ ሥላሴ ላይ ያላቸውን ትምህርት ተረድተዋል? ለምሳሌ ዘሩባቤል ፕሮቴስታንት ከሆንክ በኋላ ስለ ትምህርተ ሥላሴ የፕሮቴስታንቲዝም አስተምሮ ተረድተሃል? ተወዳጅ ወንድማችን ዘሩባቤል፣ ምክንያቱም ብዙ ዓመት ስለሆነ። እሺ አመሰግናለሁ። ባልከው አሁን ላይ መጨረሻ ላይ ባነሳው በትምህርተ ሥላሴ ባልከው ላይ ማኔ መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ያገኘሁት የመጀመሪያ መረዳት ቢኖር ስለ ክርስቶስ ማወቅ፣ ክርስቶስን መውደድ፣ ክርስቶስ ላይ ያለኝ አመለካከት ኮምፕሊትሊ ተቀይሯል። ሁለተኛ እኔ ኦርቶዶክስ ቤተክርስቲያን ዘሩባቤል ብዬ ነው የጠየኩ። እኔ አሁን በዛ ባለኝ እውቀት አስተሳሰቤ ተቀይሯል ብለህ መለስክልኝ። ምን ብዬ ነው የጠየኩ ዘሩባቤል? አሁን ከዚህ በኋላ ባሉት ታይሞች ላይ ምን እናድርግ መሰለህ? ይኸውልህ ጤናማ በሆነ መልኩ ሰዎች ፍሬ የሚያፈሩበት ንግግር እንደምንነጋገር ዘሩባቤል፣ ቆይ ዘሩባቤል አድምጠኝ እሺ። የጠየኩን ነገር ብቻ በቀጥታ እሱም ብቻ አድምታ ነው እሺ የምትመልስልኝ። ፕሮቴስታንት ከሆንክ በኋላ የፕሮቴስታንቲዝምን የትምህርተ ሥላሴ አስተምህሮ አውቀሃል ተረድተሃል ወይ? የጠየቅኩ እሱ ነው ዘሩባቤል። አውቄያለሁ ተረድቻለሁ። እሺ ፕሮቴስታንት ከሆንክ በኋላ የነገረ ክርስቶስን ትምህርት አውቀሃል ተረድተሃል? ፕሮቴስታንት ከሆንክ በኋላ የነገረ ድነት ትምህርትን መጽሐፍ ቅዱሴ መሰረት ያለውን የነገረ ድነት ትምህርትን አውቀሃል ተረድተሃል? ዘሩባቤል በጣም ጥሩ። አሁን ዛሬ ለፕሮቴስታንት ወንድሞቼ ስለሆነ ድል እየሰጠ ያለሁት አንተ ከጨረስክ በኋላ ነው እኔ የምጠይቅ። አሁን ገና ከመጀመራችን ቆይ እስኪ እንደውም ልጠይቅህ አልልህም፣ ወደ ጥያቄ አልሄድም። ለአንተ ጊዜውን ልስጥና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች ስለሆነ ድል እየሰጠን ያለ ነው። እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው የምትላቸውን አንሳ። ከዛ በመጽሐፍ ቅዱስ የማስረጃ እናወራባቸዋለን። ምናልባት መዘጋጀት የምትፈልግ ከሆነ ከአንተ ቀጥሎ ለገባ ወንድማችን እስከዛ ድል እንሰጠዋለን። አይ ለአንተ ቅድሚያ ልስጥ ካልከኝ ግን ዘሩባቤል አድምጠኛ፣ ለአንተ ቅድሚያ ልስጥ ካልከኝ ግን አሁን ያለህበት አካሄድ ኮምፕሊትሊ ስልህ 100% ስህተት እንደሆነ አሳያለሁ።
በጣም አመሰግናለሁ። ብዙ ነገሮችን ሳትረዳ ሙቭ እንዳደረግክ ማለት ነው። ላሳይ የፈለግኩት ነገር ምንድነው መሰለህ? 100% ስተት የሆንኩበትን ታሳየኝ። እየሰማኸኝ አይደለም ዘሩባቤል? ሰው ላለማዳመጥ የሚሰማ ከሆነ በጣም አስቸጋሪ ነው። አሁን እኔ እስቲ መጨረሻ ላይ ምን ልል ነበረ ዘሩባቤል? እስቲ መጨረሻ ላይ ባራመጥ ምን ብዬ ልዘጋ ነው? አንዱን ሳልጨርስ ሌላ ትጨምርብኛለህ። መጨረሻ ላይ ምን ብዬ ሐሳቤን ባራት ነጥብ ልዘጋ ነበር? እስቲ ንገረኝ። ስለ ስላሴና ስለ ነገረ ድህነት ያለኝ እኔ እንደዛ አላልኩም። እንደዛ ብዬ አይደለም ሐሳቤ ልዘጋ የነበረው። አየህ፣ ማዳመጥና ለማዳመጥ ነገሮችን ማድመጥ ይለያያሉ። እባክህን በክርስቶስ ፍቅር አሁንም አድምጠኝ። አሁን ያነሳውልን ሐሳብ በደንብ አድርገህ አድምጠኝ። ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው መትላቸው ትምህርቶች ካሉ ትምህርቶቹን ታነሳለህ። ከመጽሐፍ ቅዱስ ውጪ ስለመሆናቸው በመጽሐፍ ቅዱስ ማስረጃ ታሳየናለህ። ከዛኛም ደግሞ ወንድሞችህ ዘሩባቤል አርፈደህ እንጂ ይሄው እነዚህ ትምህርቶቻችን አንተ ከመጽሐፍ ቅዱስ ውጪ ናቸው ያልካቸው ትምህርቶች መጽሐፍ ቅዱስ መሰረት አላቸው ብለን እናሳያለን። በተመሳሳይ እኔ ደግሞ አንተ ህይወት አግኝቼበታለሁ ብለህ ተታለ የሄድክበት ደግሞ ቤተ እምነት አስተምሮ ኮምፕሊትሊ 100% ትምህርቱ ከመጽሐፍ ቅዱስ ውጪ እንደሆነ ደግሞ እኔ ማሳያለሁ። በመጀመሪያ ግን ያንን እድል አንተ ሰጠውክ። አንተ የፈለግከውን ትምህርት ታነሳለህ። ይሄ ትምህርት መጽሐፍ ቅዱስ መሰረት የለውም ትለናለህ። እኛ በፍቅር በመጽሐፍ ቅዱስ ማስረጃ እንመልስላለን። ካንተ የሚጠበቀው መጽሐፍ ቅዱስን አንስተ ፕሩፍ ማድረግ ነው። እኛም በተመሳሳይ ይሄው የፕሮቴስታንቶች ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው፣ መጽሐፍ ቅዱስን አንስተን ፕሩፍ አድርገን እናሳያለን። አይ ነው መጽሐፍ ቅዱስ ነው ካልክ አንስተህ ትመልስልናለህ። እንደዛ እናደርጋለን። ስለዚህ አንተ ታቀርባለህ ወይስ እኔ ላቀርብ ወይስ ትዘጋጃለህ? የተወሰነ እኔ ምንም የምዘጋጀው ነገር የለም። እኔ ባለሁበት እምነት በመጀመሪያ አንድ ነገር እዚያሽ ክሊር ለማድረግ ያክል እኔ አሁን ወደ ሌላ ሀሳብ አስተያየት አልቀበልም። ንጹህና አዳኝ የሚባል ሃይማኖትም አለ ብዬ እማምነው ዘሩባቤል ለእኔ አሁን ሀሳብ አስተያየት ይሄ እኮ ይኸውልህ አሁን ስንት ጊዜ ላስጠንቅቅ አንተ ልጅ በጣም ታስቸግራለህ። አንተ ሁሉ አፈራርሰህ ጨርሰህ እኮ ነው ሀሳብ የግል እምነቴን እንዲህ ነው አትበልልኝ። እኔ የማምነውን ነገር እንደ ሻይና ቡና ፕሮግራም አንተ እንዲህ ብለህ አማርኛን አስተካክለው አትበለኝ። አሁን እሱን ሀሳብ አስተያየት አቁም። እሺ ወደ ፖይንቱ እንግባ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ ታምናለህ ዘሩባቤል? አሉ። እሺ የትኞቹ ትምህርቶች? እስኪ ትምህርቶች አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከድህነትና ከምልጃ ጋር ያለው አስተምሮ። እሺ ከድህነት ጋር ተያይዞ ያለው የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? በቃ አሁን ለምሳሌ ምሳሌ እያደረኩ ነው እያነሳው ማወራክ። አይ ምሳሌ ሳይሆን በመጀመሪያ ትምህርታችን ቆይ አሁን እኔን ጠይቀኝ የለ ቢያንስ 1 ደቂቃ እንዳወራ እድል ስጠኝ። በጣም ጥቂት ሰዎች ነው ሶሻል ሚዲያ ላይ ያሉ ሰዎች ናቸው ነገረ ድህነትን ከክርስቶስ ጋር አያይዘው የሚያወሩ። እኔ ብዙም ሰው ወንጌል ስሰብክ ሳገኝ ድህነትን የሚያያይዙት ክርስቶስ መስቀል ላይ ከሰራው ስራ ጋር ሳይሆን ከምልጃ ጋር፣ ከቅዱሳን ጋር፣ ከሰማዕታት ጋር ነው። ያ የተዛባ ያስተምሮ ልዩነት ሰው ከክርስቶስ ላይ አይኑን አንስቶ ሌላ አይነት ነገር ላይ እንዲያደርግ የሚያደርግ አስተምሮ እንዳለ ተረድቻለሁ። ምክንያቱም ወጣው ያልኩህ እኔ ትላንትና ከኦርቶዶክስ ቤተክርስቲያን በትምህርት ልዩነት ነው የወጣሁት አላልኩም። ትምህርቷን ውስጦኜ ስለማላቅ ማለት ነው። ወጥቼ ካየሁት በኋላ የተረዳሁትን ነው የምነግርህ። ሁለተኛ እኔ ወጥቼ አንበቤ የደረስኩበት መዳን ተያይዞ ከክርስቶስ ጋር የተያያዘው መዳን ክርስቶስ መስቀል ላይ በሰራው ምልጃ ነው። ምልጃ ላይ እስካሁን ድረስ ሰዎች ኃጢአታቸውን ሰርተው በሰውና በእግዚአብሔር መካከል አንድ አማላጅ አስገብተው በዛ አማላጅ በኩል ክርስቶስ ጋር ወይንም ደግሞ እግዚአብሔር ጋር እንደሚደርሱ ያምናሉ፣ ያስባሉ። እኔ ባመንኩበት እምነትና በመጽሐፍ ቅዱስ ዕውቀት ግን በሰውና በእግዚአብሔር መካከል ያለ ክርስቶስ ማንም የለም። ስለዚህ እነዚህ ሁለት ነገሮች ልዩነት አላቸው። አጠር አድርገህ አውራ ስላልከኝ ማለት ነው። ኦኬ ሐሳብህን ጨርሰሃል። ይሲ አሁን ላይ ልክ ቦታ ተቀያይዳም ቢሆን ኖሮ አሁን አንተ በጣም ብዙ ቦታዎች ላይ ጣልቃ እንደምትገቡ በጣም ብዙ ቦታዎች ላይ ጣልቃ ገባ ነበረ። የተናገርካቸው ነገሮች በአጠቃላይ ዘሩባቤል ስለምን እያወራህ እንደሆነ እኔ ያወቅህ አይመስለኝም። ይኸውልህ ኦርቶዶክስ ቤተክርስቲያን ስለ ትምህርት ነው እያወራን ያለ ነው።
ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ወይ አልን? አዎ ከመጽሐፍ ቅዱስ ውጪ ያሉ ትምህርቶች አሉ አልከን። ለምሳሌ ስንል በመጀመሪያ ስለ ሳሊቬሽን አነሳለን፣ ስለ ነገረ ድህነት። እሺ በነገረ ድህነት ዙሪያ ከመጽሐፍ ቅዱስ ውጪ የምናስተምረው የትኛው ትምህርት ነው? የትኛው ትምህርታችን ነው ከመጽሐፍ ቅዱስ ውጪ ሆነ ስንል ብዙ ጊዜ ሶሻል ሚዲያ ላይ ያለው ሰው ነው ምና ወዴት ነው ይርክብን? ወዴት ጠፋብን? ዘሩባቤል እኛ የጎዳና ስብከት ስናደርግ ብዙ ሰው በቅዱሳን ነው የሚያምነው ምና እባክህን አሁን እንዲህ አይነት በእንዲህ መልኩ እኮ አይደለም እኮ ስለ ትምህርት የሚወራው። ምን አይነት በጣም የማይሆን ሀሳብ እንዳነሳ ላሳይ። ለምሳሌ እኔ ፕሮቴስታንት እህት ወንድሞቼ ከመጽሐፍ ቅዱስ ውጭ የሚያምኑት አስተምሯል ካልኩ በኋላ በምን ዙሪያ በሳልቬሽን ካልኩ በኋላ በሳልቬሽን ዙሪያ ያለን ከመጽሐፍ ቅዱስ ውጭ ያለው ትምህርት ምንድን ነው ሲባል እንዴ ኢየሱስን እናመልካለን እያለው ሰይጣን ይጨፍራሉ፣ ዘይት ይሸጣሉ፣ ጨው ይሸጣሉ፣ በጭንቅላታቸው ይቆማሉ። አሁን ይሄ ትምህርት ተብሎ ይወራል በፈጣሪ ዘሩባቤል። ይሄ ከትምህርት ጋር ስፔሻሊ እኔ ክርስቲያን አንተ ፕሮቴስታንት ሆነ ተገናኝተን የምንኖረው ሀሳብ አይደለም። መጽሐፍ ቅዱስን መሰረት አድርገን እንዲህ የሚለው ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄው እንዲህ የምንለው ትምህርታችን መጽሐፍ ቅዱሴ ነው ብለን ነው እንጂ የምናወራው እነገሌ እንዲህ ነው ብዙ ጊዜ የሚሉት ብዙ ሰዎች እንዲህ አይነት ነገር አይደለም የምናወራው። ተወዳጅ ወንድማችን ሰው እባክህን በነገረ ድህነት አስተምሯችን ላይ ይሄ ትምህርት በለምታነሰው ካለ አንሳልን እናውራ። በቤተ ክርስቲያናችን ሰዎች በክርስቶስ አምነው ነው የሚድኑት። በድንግል ማርያም አምነው ከዘላለም ሞት ይድናሉ። አይ በአቡነ ተክለ ሃይማኖት ስላመኑ ከዘላለም ሞት ይድናሉ የሚል አስተምሮ ቤተክርስቲያናችን የላትም። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን የሚሸጋገሩት በክርስቶስ በማመን ነው። ቤተክርስቲያናችን እንዲህ ብላ ነው የምታስተምረው። አንተ ቅድም እንዳልከው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ብዙ መረዳቱ የለህም፣ ኦፍኮርስ የለህም። ስለዚህ አሁን ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ያለብህ ዘሩባቤልዬ በምታውቀው ልክ ነው። በጽሁፍ ደረጃ ያለ ትምህርታችንን አዎ እንዲህ ነው እንላለን። አሁን እኔ ለምሳሌ ምሳሌ ልስጥ ዘሩባቤል። እኔ ከመሬት ተነስቼ አሁን አንተ ዘሩባቤል አንተ ከርከሮ ነህ ብልህ መልስ ምንድን ነው? ፖዚቲቭ ሆነ መልስልኝ እንደው በፍቅር ምሳሌ ነው። እሺ ሰው ነኝ ብዬ ነው ይሲ መልስህን በቃ ይሄ ነው መልስህ። አይ ከርከሮ ነህ እንደውም ድምጽ ያስታውቃል የሆነ ከርከር ይላል። አንተ ከርከሮ ነህ ብልህ እስከ እንደገና ተፈጥሮ ይቀየራል እንዴ? አይቀየርም። እናንተም ሌሎችም ፕሮቴስታንቶች መጥተው የለም እናንተ በቃ የለም በክርስቶስ አይደለም የምታምኑት በነገሌ ነው ስላላችሁ አይደለም እምነታችን አስተምሯችን እንደዛ የሚሆነው። የኛ አስተምህሮን ካላወቃችሁት ይወልቀይ መጥቶ ለመወያያ ነጥብ ከማንሳት በፊት ትንሽ ማንበብ ያስፈልጋል። ምን ብለው ነው የሚያምኑት? ምን ብለው ነው የሚያስተምሩት? በዚህ ዙሪያ ያላችሁ አስተምሮ ምንድነው የሚለው መመልከት ያስፈልጋል። ሰዎች በክርስቶስ ኢየሱስ በማመን ብቻ ነው የሚድኑት። በሌላ ነገር አምነው ይድናሉ የሚል ከዘላለም ሞት ወደ ዘላለም ሕይወት የሚሸጋገሩት በሌላ ነገር ነው የሚል አስተምሮ የለንም እኛ። እና ፕሊስ አሁን እንደዛ ጊዜ አናባክን። በነገረ ድህነት ዙሪያ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትለውን ግን ማስረጃዎችን ኮሌክት አድርግ እና ከላይ ዘሩባቤል የሚል አካውንት አለ። እሱም ያነሳቸውን ሀሳቦች አንድ ጊዜ አድምጥና ከዛ አንተ ትቀጥላለህ ወንድማችን ዘሩባቤል። እሺ ቴንክ ዩ አመሰግናለሁ። ለአንተም ለተመልካቾች አንድ ነገር ክሊር ማድረግ የምፈልገው ነገር ምንድን ነው፣ ቤተ ክርስቲያኗን በአስተምሮ ደረጃ አቃት ያለው ብዬ ሀሳብ አልጀመርኩም ማለት ያስታውቃል። ላይ እንደማታቆም ያስታውቃል። ዘሩባቤል ችግር የለውም፣ እኛም እንደዛ ላለ እሺ ችግር የለውም። ሀሳቤ ምን መሰለህ፣ እኔ ስህተት ብዬ የጀመርኩት ወይም ደግሞ ተቃውሞ የጀመርኩት ወጥቼ ከሰማሁት ካየሁት ከተለያየ ደግሞ ጭርፍራፊ ነገር ካነበብኩት ነው። ይሰማል? ድምፄ ይሰማል። ከትምህርት አንጻር እንደዚህ እየጠቀስኩ ላላወራ እችላለሁ። ከእኔ መጽሐፍ ግን አንተ ካልከው ለምሳሌ መዳን አልክና በሌላ በማንም የለም አልክ። ለምን? መጽሐፍ ቅዱስ እንደዛ ስለሚል። እኔም መዳን ከክርስቶስ ውጪ በማንም የለም። ዘሩባቤል በአሁን በእነዚህ ሀሳቦች ላይ እስከዛ ጥቅሶችን አዘጋጅተህ ብናወራ ይሻላል አይሻልም? አሁን ላይ ያለውን ወንድማችንን ታይም እንስጠውና እናውራው። ከዛ አድምጠን እሺ።
አመሰግናለሁ። እሺ ወንድማችን እዚሁ ላይ ሆነ እንዳትወርድ። እሺ ዘሩባቤል ወይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለው ስንል አዎ አለ ብለን ነበረ። አዎ ልክ ነው። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ መጽሐፍ ቅዱስ ከሚያስተምረው ውጭ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው አስተምሮ የመጀመሪያው ነገር ለቅድስት ድንግል ማርያም የተሰጠ ከፍተኛ ክብር መስጠት። ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚጣረስ ትምህርት እንደምታስተምር አውቃለሁ፣ አነባለሁም፣ እንትኖችም አሉ። እሺ ኦኬ፣ በዚሁ እንቀጥል። እሺ ምን አይነት ክብር ነው ከፍተኛ ክብር ያልከው? ምን አይነት ክብር ነው? እሺ ከፍተኛ ያልከው ንገረን እስቲ። ከፍተኛ ክብር ማለት መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም የሚያስተምረን የሚነግረን እግዚአብሔር ቃል በደንብ ይነግረናል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከዛም በዘለለ ለምሳሌ እስከ ያልሆኑ ጥቅሶችን ራሱ ይሄ መስጠት። ለምሳሌ አንዳንዴ ወደ ኢሳይያስም ጋር ምናምን ብንሄድ ያልሆኑ ከማርያም ጋር የማይገናኙ ትምህርቶች የሚሰጡ። ምን አይነት ዘሩባቤል በጣም ከሚገባት በላይ የሰጠናት ክብር ምን አይነት ክብር ነው? እሱን አንድ ጊዜ ንገረኝ፣ ግልጽ አይደለም። ለምሳሌ አማላጅ ነች ማለት ለምሳሌ ማርያም አማላጅ ነች ማለት እሱ ምክንያቱም ብቸኛ አማላጅ ክርስቶስ ብቻ እንደሆነ ነው የእግዚአብሔር ቃል የሚያስተምረን መጽሐፍ ቅዱስ። እሱ አለ። በዛ ላይ ደግሞ ስለ ማርያም የተጻፉ ድርሰቶች አሉ። ድርሳነ ማርያም ሊሆን ይችላል፣ ተምረ ማርያም ሊሆን ይችላል፣ ራእይ ማርያም ሊሆን ይችላል። እነዚህ ሁሉ መጽሐፍቶች ስለ ማርያም የሚናገሩት ነገር ከእግዚአብሔር ቃል አንጻር ሲፈተሽ ሲመረመር ፍጹም የሚጣረስ ሆኖ ነው የምናገኘው። ስለዚህ ምልጃን ምን የሚጣረሰው ምን ከምን ተጣረሰ? ዘሩባቤል ምን ከምን ተጣረሰ? እኮ ለምሳሌ አነሳውልኩ ምልጃ ማማለድ። አማላጅ ነች የምታማልደን ቅድስት ድንግል ማርያም ነች ነው ኦርቶዶክስ የምታስተምረው ትምህርት ይህ ነው። የተጋነነ ክብር ነው ወይ? ይሄ የተጋነነ ክብር ነው እያልከን ነው? ያልሆነ የሚጣረስ ትምህርት ትክክል ያልሆነ ትምህርት ማለት። የተጋነነ ክብር ስንልክ እኮ ስለ ምልጃ ነሳለን። ምልጃ የተጋነነ ክብር ነው ወይ ዘሩባቤል? ክብር የሚለው ምን አለ መሰለ ትምህርት ይሄ ሲጀመር አሁን ምን አለ መሰለ ሌሎች ሀሳቦችን ነው አንስተን ብንወራ የሚሻለው። ስለዚህ ሀሳብ ግን የተወሰነ ነገር ልንገርህ። በኦርቶዶክስ ቤተክርስቲያን ውስጥ ድንግል ማርያም ከሚገባት ክብር በላይ የትኛውም አማኝ ሰጥቷት አያውቅም፣ አይችልም። ለድንግል ማርያም እኛ ኦርቶዶክሳውያን ስንት እንሆናለን በቁጥር አላውቅም። ብቻ የኦርቶዶክስ ቤተክርስቲያን አማኝ ሆነን ሁላችን ተሰብስበን ለክርስቶስ ኢየሱስ እናት ለድንግል ማርያም ከተገባት ክብር በላይ ልንሰጣት አንችልም። የተገባትን ክብር እኮ ክርስቶስ እኮ ነው የሰጣት። ዘሩባቤል ክርስቶስ ከሚሰጠው በላይ እኛ ኬት አውቀንበት ኬት ችለንበት ነው የምንሰጣት? ደግሞ ለክርስቶስ እናት ከመሆን በላይስ ምን አይነት ክብር አለ? እንደው የተጋነነ ክብር እንኳን አምጥተን ብንጭን ለጌታ እናት ከመሆን የበለጠ ምን አይነት ክብር አለ? ዘሩባቤል የኔ እናት እኮ ሰፈር ውስጥ ኩርት ብላ ነው የምትናገረው። የፈለገ እናት ነኝ ብላ ማለት ነው። የኔ ማዘር የፈለገ አትናቴዎስ እናት እኮ ነኝ ብላ ነው በጣም ኮርታ የምትናገረው። እንኳን ድንግል ማርያም የኔ ኃጢአተኛው የኔ የበደለኛው የፈለገ አትናቴዎስ እናት እንኳን ማለት ነው ክብሯ ነው የኔ እናት መባሏ። ኮርታ ነው የምትናገረው። የሁላችሁም እናት በሄደችበት እኔ እኮ የገሌ እናት ነኝ ብላ ትናገራለች። ለምን? እናንተ ለእሷ ክብር ስለሆናችሁ። ለድንግል ማርያም የተጋነነ ክብር እንዴት የትኛው አማኝ ሊሰጣት ይችላል? እንደው አሁን ባለንበት የቆሸሸ ማንነት አይደለም ዘሩባቤል። ሁላችን በንስሐ ሕይወት ተመላልሰን የቅድስናን ሕይወት እንኳን ገንዘብ ብናደርግ ማንኛችንም ለክርስቶስ ኢየሱስ እናት ለጌታችን እናት ለመድህን እናት ለድንግል ማርያም ክርስቶስ ከሰጣት ክብር በላይ ልንሰጣት አንችልም። ያልተገባ ክብር ማለት ያ ነው። ያልተገባ ክብር ምን ማለት ነው? ማንኛችንም ልንሰጣት አንችልም።
ብንሰጣትስ ክርስቶስ ከሰጣት ክብር በላይ ልንሰጣት እንችላለን? በፍጹም። ያልተገባ ክብር መስጠት ማለት ክርስቶስ ከሰጣት ክብር በላይ ከእንደገና ለሷ ጨምሮ መስጠት ማለት ነው። አንችልም ያንን ማድረግ። እኛ ያንን ማድረግ የምንችል ሰዎች አይደለንም። እንኳን ድንግል ማርያምን ክርስቶስ ያጸደቃቸው ቅዱስ የሆኑትን ቅዱሳንን እንኳን እኛ ቅዱስ ብለን ጠርተናቸው አይደለም የተቀደሱት። እግዚአብሔር በባህሪው ቅዱስ ነው። የጸጋ ቅድስናን አግኝተው ነው ቅዱሳን የተባሉት። ከክብር ሁሉ በላይ የሆነ ክብር ነው ያላት ዘሩባቤልዬ። እርሱም ደግሞ የጌታችን እናት መሆኗ ነው። እሺ ይሄን ያባት እዚህ ላይ አትሳሳት። ወደ ዋናው ሐሳብ በደንብ ገብተን እናወራለን። እሺ ግን ቆይ ዘሩባቤል እባክህ እስክጨርስ አድምጠኝ። አሁንም ለነገሮች ላለመስማት አይደለም እሺ ማድመጥ ያለብን። ግድ የለም ካፈርኩ አይመልሰኝ ጥሩ አይደለም ምንም። ይሄ ፕሮቴስታንት የሆነውም ሰው ሊያምነው የሚገባ ነገር ነው። ለድንግል ማርያም ልጇ ክርስቶስ ከሰጣት ክብር በላይ ኢን ሚሊየንስ የሚቆጠር ኦርቶዶክስ ተሰብስቦ ሊሰጣት አይችልም። ክብር እንኳን ብንሰጣት እንደው ሌላ እንኳን ክብር ብንሰጣት ሁላችሁም በደንብ አድርጋችሁ አድምጡ። ክብር እንኳን ብንሰጣት ክርስቶስ ከሰጣት ክብር በላይ ሊሆን አይችልም። የአምላክ እናት ከመሆን በላይ ትልቅ ክብር የለም። የጌታ እናት ከመሆን በላይ ትልቅ ክብር የለም። ስለዚህ ፕሊስ ተወዳጅ ወንድማችን ዘሩባቤል አሁን ነገሮች ላይ ፖዚቲቭ መሆን አለብህ። አሁን ይሄ በአሉ ባልታ ደረጃ ሲወራ የሰማውን ነገር ነው አንተ የነገርከን። ኦርቶዶክስ ያለ ድንግል ማርያም እኮ ለየት ያለ ክብር ይሰጧታል ምናምን። ከዛ ሲነሳ አይ ይሰግዳሉም ሊባል ይችላል። አይ የሆነ ነገር ያደርጋሉ። እዚህ ጋር ደግሞ አይ አማላጅ ይሏታል። ምልጃ ዘሩባቤል አንድ ጊዜ ልጠይቀ ምልጃና ከመፍረድ የቱ ይበልጣል? ዘሩባቤልዬ ማይክል ክፈቱ የኔ አባት። የማይክ ምልክት ነው የወረደ ከሆነ አይሰማም። ከምልጃና ከመፍረድ እንደው በክብር የትኛው ነው የሚበልጠው? አይ ጥያቄው ለምን የትኛው ነው የሚበልጠው? አሁን አማርኛ ቃል ነው ጠየቁ። አልካውትማ ለምን መሰለህ? ነው ወይ እኔ አሁን የጠየቅኩ አማርኛ ቃል ነው። የምታውቀው ከሆነ መልስልኝ። ይለፈኝ በለኝ። ማታውቀው ከሆነ ችግር የለውም። ይለፈኝ በለኝ። ከምልጃና ከመፍረድ የትኛው ነው እንደው ላቅ ያለው? የምታውቀው መልስልኝ። እኮ አልለካውትም አልኩ። አየህ ለምን መሰለህ? አንድ ያዳምጠኝ ዘሩባቤል። እኔ ለዚህ ነው ማይክን ክፈት ያልኩ። እባክህ እስኪጨርስ ከአንተ ብቻ ሲሆን ይኸውልህ፣ ለምን አንተ እኮ እየተናገርክ ነው አይደለ? እንድንግባባ ዘሩባቤል መጽሐፍ ቅዱስ ይዛል ወይ? አዎ ይዣለሁ። መጽሐፍ ቅዱስን አንድ ጊዜ ያውጣልን ታነብልናለህ አንተ። እሺ ሁላችሁም አድምጡ እሺ። ወንድማችን በጣም የተጋነነ ክብር ሰጧታላችሁ ብሎ ያነሳው ለምሳሌ ምንድነው መሰላችሁ? አማላጅ ናት ትላላችኋለን። ለድንግል ማርያም ምልጃ ትንሹ ነገር ነው። ምልጃ ትንሹ ነገር ነው። እንኳን ድንግል ማርያም ቅዱሳን ማለት ነው ምን ማድረግ እንደሚችሉ እናሳያችሁ። መጽሐፍ ቅዱስ ሲናገር ምን ይላል? ወንድማችን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 አንብበልን ምን እንደሚል። እሺ ላንብበው። አንብብልና ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? እስኪ ቁጥር 2 እንድገመው ሁላችሁም አድምጡ እሺ። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በጣም ጥሩ። በቃ በጣም ጥሩ። ተወዳጅ ወንድማችን ዘሩባቤል ይህን ሁሉ ነገር ያነሳውን ልመልል ነው መሰለ። ፖይንቴን ስጠቀልለው ወደ ትምህርት ገብተን ማስረጃዎችን አውጥተን በደንብ እንድናወራ ለድንግል ማርያም የተለየ ክብር ሰጧታላችሁ ስትል በአሉ ባልታ ደረጃ አይደለም መምጣት ያለበት ተወዳጅ ወንድማችን፣ በማስረጃ በትምህርት ደረጃ ለምሳሌ በጽሁፍ ደረጃ ለድንግል ማርያም መጽሐፍ ቅዱስ ከሰጣት ክብር በላይ እንዲህ እናከብራታለን፣ ይሄ ይገባታል የሚል ጽሁፍ ቢኖር ይሄ በጽሁፍ ደረጃ ያለ ትምህርታችን ነው። እንደ ትምህርት ሻስተን እንኖረዋለን። እንደው ግን እንዲሁ ባሉ ባልታ ኦርቶዶክስ ያለ ድንግል ማርያም የተለየ የተጋነነ ከመጽሐፍ ቅዱስ ላይ የሌለ ክብር ይሰጣሉ የሚል ሀሳብን ከዚህ በኋላ ብዙ ፈርዘር ባትሄድበት ጥሩ ነው። ቅድም እንዳልኩ ባጭሩ የፈለገ ድንግል ማርያምን ብናከብር ክርስቶስ ያከበራትን ያክል እናከብራት አንችል። የፈለገ ክብር
ኦርቶዶክሳዊ ከሆኑ ሰዎች ለድንግል ማርያም ቢቀርብ ለድንግል ማርያም ለክርስቶስ እናት ከመሆን የበለጠ ክብር ሊኖር አይችልም። ስለዚህ ምንድነው አሁን እኛ ያነሳነው አንተ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰረው ምን ትምህርት ነው ያለን? ኦኬ ከመጽሐፍ ቅዱስ